ቤዚ ምንሽ ባሳይሽ ምን ያደረክ ነው? አታስቢ ጸጋ የለች ከትሩ ይወጣለች። እርግጠኛ ነህ? አዎ እርግጠኛ ነኝ። ማለት እንዴት ወጣች? የሆነ ነገር ቢኖራት ነው። የሷ ነገር እኮ አይታወቅም። ለነገሩ ልክ ነህ። ይልቅ አንቺ ንገሪኝ ምን ሆነሽ ነው? እኔ ቹቻ ነገር በጣም እያሳሰበኝ ነው። ሰውየውን አግኝታችሁት ነበር? ያልነግረህም ብዬ ነው እንጂ ትናንትና አግኝተነው ነበር። እሺ እና ምን አለ? ያው የተለመደውን ማስፈራሪያ። ከዛ መሀል ላይ ቀስት የመጣው የሆነ ብቻ ውዥንብር አልተፈጠረም መሰለህ? ታዲያሽ እንደዚህ ነገር እየተፈጠረ ለምን አትነግሪኝም ቤዚ? ያኔ ማኮልፎል ብዬ ነው። አይ ቢሆንም ቤዚ በነገሮች ሁሉ እኮ አብረሽ ሊሆን ይገባል። እሺ ቀርታ። እሺ እና አሁን ቹቻ የት ነች? እዛ ሜዳው ገብቻ የለውም ብላ ሄዳለች። ወይ ጂላ ነግራት እንዴ? አናግራት ምን ትላታለህ? እኔ እንጃ ግን እጄ በቃ የሆነ ነገር ነው። እሺ በቃ ሞክር። እኔ አሁንስ በጣም ነው እንጀቴን እየበላችሁ ያላችሁ። እሺ ይሄን ቀን አለሽ? እሺ በቃ ጂላ ነግራት። የኔ ፒአርፒስ ነው አለው። እንዴት ናችሁ? ያንቺና የኛ መጨረሻ እንደዚሁ ደግሞ ምን ሆንኩ? በጣም ነው ያዘንኩብሽ። ምክንያቱም ተናገርኩት። እኔና ሚኪ ደበርከኝ ተባበረ ለሁለት ቀን ላለመተየት እንደወሰን ታውቂያለሽ ወይ አታውቂ? እሱንማ ሚኪ ነግሮኛል። እና ዝም ነው የምትይው? እና ምን ትበል? አይ አቡሻ ትብስ ሚኪ ብስብስ ብላ ማስታረቅ የለባትም። እኔ ነው ብስብስ እያልከለው? ብስብስ አልኩኝ እንዴ? የኔ ፒአር ብስብስ አልኩኝ? አዎ ብለሃል። አይ ትብስ ለማለት ብዬ ነው። ግን ማስታረቅ የለባትም። እኔ እኮ ከዚህ በኋላ በስተት የእናንተ ጉዳይ ውስጥ እጄ ላለማስገባት ወስኛለሁ። ለምን? ምን አገባ? ጭራሽ ለምን ይላል እንዴ? ለምን እንዴት ወዴት ማለት መብት ያለው ባሏ ብቻ ነው። እሺ እኮ ባል እስከሌላ ድረስ መጠየቅ ይችላል አይደል? እሰይ ጭራሽ ገደልከኝ በቁሜ እንዴ! ጭራሽ ባል መሆን ያምራል። ግጥም አድርጌ ነው። ወይኔ አንተ ያልክበት ጭራሽ ባል። ኧረ እኔ ፊያር ሳቂ እንጂ ሳቂ እንዴ እኮ ያስቃል። እንዴ ለምንድን ነው የምስቀው? ባልሽ ነኝ ብሎ በድፍረት ሲናገር ከዚህ በላይ ቀልድ አለ? እና ምን ነው የኔ እናት ሚኪ ማለት ገና ባል ለመሆን የሙከራ ስርጭት ውስጥ ያለ ሰው ነው። እና እንዴ በኋላ ሲግናሉ ሲቋረጥ ዳይቨርት ልታረግ ስለምችል ከዛ በኋላ ምን? አይ የወንድም ሚስት እንደ ራስህ ተንከባከባት፣ እሱ ሲሞት ያንተ ናት እና ይባላል። ጭራሽ እኔ ላይ ማርት ማማራት ጀመርክ አንተ ሬሳ የታባረ ዛሬ ምንም ደስ አይልም። እንዴ ምን ሆንሽ? ምንም አዲስ ወሬ የለም ባክሽ። አይ ጄሪ ሄቨን አየሽው አይደል የዚህ ልጅ ተንኮል? ብቻ ቺፕስ ሊያምርሽ እንዳይሆን። እንዴት አያምረኝም? ሄቨን ደግሞ እንዴ ቺፕስ እኮ በጣም ነፍስ የሆነ ነገር እኮ ነው። በዛ ላይ ደግሞ እርቦኝ። እሺ በቃ ጄሪዬ አሁን ሞጫችን ስለደረሰ ስንወጣ ነው ጋብዝሻለሁ። እንዴ ገና ስንወጣ እና ምን ልትሆኚ ነው? እሺ ሲጀመር ሁለት ቺፕስ ለምን ይዞ መጣ? ሊበላው ነው። እኔ ግን በእርግጠኛት አንዱን ለሌላ ሰው ነው ይዞት የመጣው። ለማን? እኔ እንጃ ለሆነ ሰው እኮ ለማን? ጭንቅላት ጭቅጭቂ በቃ ውፋይ። ምንድን ነው አንቺ ደግሞ አጠገብሽ ሰው መከራ ዞር ብዬ ስለይሽ ደግሞ ሌላ ጭቅጭቅ። እንዴ ምን አድርጊ ነው የምትይኝ? ቆይ ምንድን ነው የምታወሪው? ኤቨን በቃ ተይኝ፣ አትጭቅጭቅኝ አልኩሽ እኮ። በተለይ ስለዛ አልተንፍሱ ስለሚባል ልጅ አታንሽብኝ አልኩሽ። እንደውም ተወደ ነው ምን ያስቀሻል? ሄቨን ምን ያስቀሻል? አይ እኔ መች ሳኩ? ኧረ እኔ አልሳኩም። ስታስጠላ። ሲጀምር ለታወርጂ የመጣሁት ባንቺ ታሰ እንዴ እኔ እኮ እዚህ ቁጭ ብዬ ነበር። እኔ ምን አደረኩ እንዴ? ዝም በይ ወሬኛ። ደሜን አታፍስ። ስታስጠላ። ጥርስሽ ይርጋፍና ቆይ እንደው እንደዚህ ጉድ እንደሰራኝ እንደዚህ እንዳወረን እኔ ጄሪ ሞቻታለሁ ባልሰራለት። ሄቨን ወይ ማንን ነው አሁን ስለማን እያወራሁ እንደሆነ ሳይገባሽ ቀርቶ ነው? ሄቨን እሱማ ገብቶኛል። ከኔ ከጄሪ ጋር ተንኮል መሰራረት። እኔ ጄሪ ማንነቴን ባላሳየው ሄቨን እንደው ቁጭ ብዬልሽ ናት። ቁጭ ብዬልሽ ናት ሄቨን። ምን
ይበቃሻል። ጭራሽ ደገምሽው። ቁጭ ብዬልሽ ምናምን ያልሽው ነው። ሄቨን እንደው በቃ ታይኝ ቃላት አትጥቀሚ ካፌ ላይ ታስጠላ። በቃ እኔና አንቺ ነገር እንዲሆነ ማለት ነው መጨረሻዬ ያ ሁሉ ልፋቴ ይሄ ሆነ ማለት ነው። በእናትሽ ወንቤ ፍታኝ በእናትህ 10 ጊዜ እያልኩኝ በቃ ዝም ነው የምትይኝ? ፍታ እና ምን ልበል? ምን ሆንክ? ለምንድን ነው ያልከው ብትይኝ ምን አለበት? ቃጁ ፍታኝ አልኩህ እኮ በእናትህ በቃ። ለምንድን ነው የምፈታሽ? እኮ ነው ያልኩት። ለአንቺ ቀልድ ነው ቃጁ፣ ቀልድ ነው። ስታይል በቃሽ። እሺ ምን ሆንክ? እሺ አሁን ለዛ ተንከሲስ ደስታ ከረሜላውን ገጨሽው አይደል እንዴ? ደስታ ከረሜላው ነው እንዴ? የሚገርም ጭራሽ ዘፈኝለታለሁ ሁላ እኮ ደስታ ከረሜላ ብለሽ ነው ዘፈንሽለት። እናሳ አይ ቃጁ፣ ባንቺ የተነሳ የአንድ ሰው ነፍስ ወደ 7ኛ ሰማይ ስልክ ዝም ልትይ ነው አይደል? እኮ አንተ ናታንን ልታቀናብረው። አይ ሰኞ ማክሰኞ ላጫወቱ። ትሰማኛለህ? በእኔ ምክንያት ናታንን አንድ ነገር ስታረገው ባይ የኔና አንተ ነገር ያበቃለታል። እሺ ሳቀናብሮም አንቺ ያየሽኝ አይደል? ነገርኩ። ሰሚኛለሽ ቃጁ፣ ነገሩ ሀብን ካረገ በኋላ እሱ ነው እናወራለን። ሄሎ ቤብ፣ ጠፋብኝ እኮ እየጠበቅኩክ ነው። ውይ ይቅርታ የኔ ፍቅር በእናትሽ ዛሬ እንኳን አትጠብቂኝ። እነ ጄሪ ትምህርት ቤት አካባቢ ነው ያለሁት እና ዛሬ መምጣት የምችል አይመስለኝም። አይነን ሳላይ ማደር እንደማልችል እያወቅ አውቃለሁ የኔ ፍቅር፣ ግን አባቢ ለጄሪ አቀብላት ያለኝ ቃል እና እሱን ላቀብላት ይቻላል። ለዛ ነው ሰታት ስትመለስ ላገኘው። ታዲያ እንደዛም የምችል አይመስለኝም ሜልዱዬ። ይኸውልሽ እሱን ከሰጧት በኋላ ሌላ ከባድ ዕቃ ይኖራል እና እሱን እያገዝኳት ነው ወደ ቤት የምንሄደው። ካልሆነ በቃ ፈጠን ብዬ አንተ ወዳለህበት ልምጣና አትሊስት አይነህን ሊሆን ይገገም ሆነሽ ልጅ ይፈን እንዳላገኛት ታርገኝ ነው እንዴ? ቤብ ምን ነው ዝም አልክ? እሺ ኤልዱ ከደረሽ ነይ፣ ካልደረሽ ግን አልጠብቅሽም። እሺ ኤልዱ ቸኩላለሁ። አውቃለሁ ቤብ። I love you so much. I love you too baby. ውድድር ነው ማድረግ። እስካገኝ ደግሞ በጣም ትናፍቀኛለህ። እኔም ትናፍቀኛለሽ የኔ ቆንጆ። እቺ ነገሩ እንዳለ ልታበላሽው ነው እንዴ? ችክ ያለሽ ልጅ ነች በማለት እንዴት ነው ሰው ተቀይሯል? እባክሽ ብቻ ነኝ እየጠበቅሽኝ እንዴ? ደግሞ ጀመረሽ አፍሽን ልታሾይ ነው አይደለ? ለነገሩ አይፈረድብሽ ማለት ከሚኪ ጋር እየወርሽ እንደዚህ ባትሞጣው ሞጭ ገርመኝ ነበር። ብቻ ለማስቀየስ እየሞከርሽ እንዳይሆን። ደግሞ ምን ነው ማስቀየስ? ብሩኬና በቀኝ ወይስ በግራ የሚለውን ነገር እኮ ነው። ሄዋን ፈለግሽኝ? አታናጅኝ ብዬሻለሁ። እሱን ታዩና በቃ። ለምንድን ነው ዛሬ አብረን ወደ ቤት እንድንሄድ የፈለግሽው? ያው ብሩክና ዲብ የሚጫወቱት ኳስ ስላለ ቀድሞ ይሄዱት ለዛ ነው አይደለ? ምን ነው አላመንሽኝም? በደንብ እኮ ነው ማቅሽ። ይልቅ ንገሪኝ፣ ምንድን ነው ያስፈራሽ? ኧረ እኔ ምንም አልፈራሁም። ጊሊያድ ከትምህርት ቤት ስንወጣ ጠብቆ ያገኘኛል ብለሽ ነው አይደለ? እውነት ለመናገር አው ሄዊ ጊሊያድ ያገኘኛል ብዬ በጣም ነው የፈራሁት። አሁን ይልሽ አታስቢ። እኔ እኮ ቹቻ ሰልጠናኛለች። አንዴ አበርከት ሎርከት ደፈቅ አድርጌ እንደ ኳስ አንጥሬ ቱቦ ውስጥ ነው የምከትልሽ። አይ ሄዊ እቺ ሞራልሽን እኮ ነው የምወድልሽ። ይልቅ አንቺ አሁን እንዳለፉት ጊዜያቶች አይደለም። አሁን በጣም ትልልቅ ሰዎች ሆነናል። ስለዚህ ሁሉንም ነገር አስበን በጥንቃቄ ነው መወሰን ያለብን። አመሰግናለሁ የኔ ቆንጆ። ይልቅ አንቺ አሁን አንድ ጥያቄ ነበረች። ይቻላል? ምንድነው? ጠይቂ። እኔ የምልሽ ሁለት ማፍቀር ግን እንዴት ነው ስሜቱ? ቆይ አንቺ ልጅ እኔን ለማሳበር ነው ቆርጠሽ የተነሳሽው? አይደለም እኮ አንቺ ይልሽ አሁን ዩኒቨርሲቲ ስንገባ ነገሮች እንዳሰብኳቸው ሳይሆኑ ቀርቶ እንደ አዲስ ፍቅር ቢይዘኝ ከሚኪና ከአዲሱ ፍቅረኛዬ እንዴት መምረጥ እንዳለብኝ እኮ ግራ ስለገባኝ ነው። ያው እንግዲህ ምርጫሽ አንድ ነው የሚሆነው። ምንድነው እሱ? ወይ በረኪና መጠጣት ወይም ደግሞ መታነቅ
ማ እኔ ሔዋን የምታነቀው እዛው ራሳቸው ይታነቁ። ቆይ ግን ዩኒቨርሲቲ ስጋቢ ፍቅር የሚይዝሽ ይመስልሽ? ቦርጩ በዚሁ ከቀጠለ ይመስለኛል። ምን ያስቅሻል? የምሬን እኮ ነው። ይልሻለች አሁንማ ሳይሆን በቃ ከመንደባለሉ የተነሳ እንደ ኳስ ይዘሽ ጠልሹ ነው የሚለኝ። እና ባሬራ ብላ ጠልሹ አንድ ቀን አይቀርለትም። እውነት ወረየኔ ነው። እሺ አደፍርስ፣ የነገርን ነገር በደንብ ገብቷል አይደል? በጣም ጥሩ። ስለዚህ አሁን ከኛ ጋር ከተለያየ በኋላ ወዴት ነው የምትሄደው? ያዘዛችሁኝ ሄሎ መኮንን፣ ሚሽናችን በሚገባ ተከናውኗል። እሺ ይህንን ማታደርግ ከሆነ ምንድነው የሚከተልህ? በህይወቴ ትመጡብኛላችሁ። ጥሩ በል ፍጠናውን ሂድ። ፍጠን ሂድ። እሺ አንሰው። ሀሳቡን የሚቀይር ይመስላል። በፍጹም አያደርገውም። ስለዚህ ሚሽናችንን በሚገባ ጨርሰናል ማለት ነው። አዎ በሚገባ ጨርሰናል። በጣም አሪፍ። እውነት ሞኬ፣ ምን እንደምልህ አላውቅም። አልገባኝም። ውለታ በዛብኛ። በምን ትከፍኛለሽ? አንድ ቀን ምሳ ልጋብዝህ? ደስ ይለኛል። እሺ መልካም ቀን። ታገል። አቤት ሙኬ። ሚሽናችንን አሁን ጨርሰናል። መሄድ ትችላለህ። እሺ ግን ማስፈልገ ከሆነ ደውልልኝ። ችግር የለውም፣ አሳውቃለሁ። ሄሎ ጸጋ፣ ከትምህርት ቤት ወጣሽ? አዎ ወጥቻለሁ። በጣም ጥሩ። ትላንትና ከአደፍርስ ጋር የተገናኘሽበት ቦታ ቆመሽ ጠብቂ። የሆነ የሚያገኝሽ ሰው አለ። ወይ ማን ነው የሚመጣው? ጸጋ፣ ትዕዛዝ ነው። አድርጊ፣ የተባልሽውን ነገር አድርጊ። ከዛ ከሰውየው ጋር ያለሽን ጉዳይ ስጨርሺ ደውልልኝ። እሺ እደውልልሻለሁ። እሺ ምንም የረባ ነገር አለች፣ ግን ደግሞ የሆነ ነገር እያሰበች እንደሆነ ያስታውቃል። ያው እሷ ደርሰስና ስለሚጤጥ ነው። ሌላ ምንም ይችላል። ልክ ነሽ፣ ግን አንቺም ደግሞ በቀረሽ ታስብሽ። ንፋስ ነው ዘመዴ ከሰው ትራውጥቶ ሌላኛው ዘመዴ ደውሎ ሄሎ ለማ፣ መቼስ በዚህ ፍጥነት ናፍቀኸኝ ነው አትልማ? ናቅናቅ። አሁንም አንተ በሰዓት ትቀልዳለህ ማለት ነው? እና በምን ሰዓት ልቀልድ? በቁርስ ሰዓት፣ በምሳ ሰዓት? ምን ይላል ሻው? ምን ፈለክ? እባክህ ጨነቀ። ድህን የኢትዮጵያ ሕዝብ በጨነቀው ሰዓት አንተም ብቻ ማይጨንቅህ ለምን ይሁን? እሺ ምንድን ነው የጨነቀ? ከዚህ ሁሉ ጊዜ በኋላ ሀናን ሳገኛት ምን እንደምላት ግራ ገባኝና ጨነቀ። አይ እንግዲህ ምን ትልመጠመጣለህ? በቃ እሷ አንዴ የሰው ሚስት ሆናለች። አንተ ደግሞ ስራትህን ይዘህ መኖር ነው። አንዴ ትሄዳለህ፣ ሰላም ትላታለህ፣ ከዛ ትመለሳለህ። አለቀ። ምንድን ነው የምትለኝ? አይደለ? አዎና። ታዲያ ምን ልትል ነው? ምንም። በቃ ቻው።
ምን ይጃጃልብኛል? እኔ እዚህ የሙሽራ ነገር ሆኖ የሰርጎጪ በዚህ በኩል የአሰለፈች ሲደር በዚህ በኩል ያጨናንቀኛል። እሱ ደግሞ በዚህ ደውሎ ምን አገባኝ ነው ሙሽርዬ ሙሽር በቃ ተረጋግሽ። አሁን ዝም በይ። እግሬ ተሰበረ። ቆይ አንቺ ለምንድን ነው ሳትይ እየተደናበርሽ የምትሮጪው? ቤቢን እኮ ያየሁት መስሎኝ ነው። እሺ መቆም ትችያለሽ? አልችልም። እግሬ ሳይሰበር አይቀርም። በጣም ያማል። ወይኔ ጉዴ ፈላ። እሺ አሁን ሰፈርሽ የት ነው? አታስብ፣ ጠርቼ እሄዳለሁ። ወይኔ ያለንበት ቦታ እኮ መኪና የሚገባልሽ ቦታ አይደል? ወደ አስፋልቱ መሸኘት አለብኝ። እንዴት ብዬ ነው የምነሳው እዛ ድረስ? በቃ እኔ ላሳደርስሻለሁ። አዝረካችሁ እንደዚህ ማድረግ አይጠበቅብህም። አንቺም ያይሽ ብትሄጂ እንደዛ ልትሰቃይ ቃሬ መጥራት የምትችል አሰብኩ ይደርስ እንዴ ከመቼ ደረሰ? ሁሌም እንደዚህ ኩስታራ ነው። ከይቅርታ ጋር ዝም ብትይ ደስ ይላል። እሺ በጣም ጥሩ ሰው ነው። በጣም ነው እሺ የማመሰግነው። አንቺ ጊላድ ያውና ደግሞ ማን ነው የተሸከመው? እኔ ምን አውቃለሁ እንዴ? ወደዚህ የምትወጣ እኔ ነኝ። እንዳትነኪ። ንቅሳቱ በጣም ነው የሚያምረው። ይቅርታ ጋር ዝም ማለት ትችላለሽ? ማረፍ ፈልጌ ነው። ይቅርታ አስደበርኩ እንዴ? አንቺ በጣም መጥፎ ድልኩ። ስንት ዓመትሽ? 17። አይ ቅድም ቤብ ስትይ ሰማሁ ነው። አዎ የኔ ቤብ ማክቤል ይባላል። ብታይ በጣም ነው የምወደው። አይኑን ሳላይ ራሱ መዋል አልችልም። ለዛ እኮ ነው እሱን ለማየት እዚህ ድረስ የመጣሁት። አንድ ምክር ልምከርሽ። እሺ። ብትሺ ከፍቅር ራቂ። ለምን? ፍቅር ባለጌ ነው። ዛሬ እግርሽን የሰበረ ነገ ደግሞ የማይጠገነው ልብሽን ይሰበረ። ምን ነው ልብህን የሰበረው ሰው አለ እንዴ? ለምን ልትወደኝ ፈለክ? የሆነ ሰው ስላስታወሽ። ማንን?
ይመች። ተማሪ ቢል ተማሪ ይመጣል ነው አይደል? እስክስ አድርጎ ይወሰደው እንደው ባደረገለትና በተደሰተ ታይ አንቺ እንዴ አይንሽ እኮ ቀልቷል። እኔ ሊያገኘኝ ይመጣል ብለሽ ስታስቢ እሷን ይዟት ሄደ። ቆይ ሄዋን ግን ምን አድርጌሽ ነው እንደዚህ በነገር ጥምድ አድርገሽ ያልሽ? ጊሊያድ ግን ይመች። ፊትሽ ሁሉ ቀላ እኮ ቲማቲም መሰልሽ። ሄዋን ዛሬ ተይም ብዬሻለሁ። ካልሆነ ግን በድንጋይ ነው አናትሽ መበራግደው። ቆይ እኔ ምን አደረኩ? እውነቱን ስለተናገርኩ ነው። ግን አንቺው እንጂ የሆነ ቆንጆዬ ነገር አይደል? ብትሆንስ? አይ ጊሊያድም ቢሆን እኮ የሆነ ወንዳ ወንድ ነገር ነው። ድሮንም ቢሆን የሚገባው ቆንጆዬ ነው። ቆይ አንቺ ግን ለምን አትፋችኝም? መቼ ገባሽ ነው ደግሞ የምፋታሽ? ሄዋን ለነገሩ ጩይ፣ ሰይጣንሽ ይወጣልሻል። ጩይ እንዴ አባዛሽ ነይጣ ብሩሽ ባርኪ አደከም አይደለ? ቤግን ስጎዳ እንዳንተ የሚሸከመኝ ይመስልሃል? ዝም ያልኩ አድክሜ ነው አይደለ? ቢገባሽ ወይስ ዝም? እኔ እኮ ግን ወሬኛ የሚባል አይነት ሰው አይደለሁም። ለማንኛውም እኔ ልትይ በጣም ተሰሻ በጣም ነው የምሰጥነው። ስልክን ስጠኝ። ይቅርታ እንደሱ ከማድረግ አንተ በምትወደት ይዣለሁ። አርቲስት ቲሸርቱን ልመልስ እንኳን አዲስ ልብስ ስጠኝ እባክህ። በጣም ነው የማመሰግነው። በጣም ነው የማመሰግነው። So weird. ሰው እንዴት በተመሳሳይ ሰዓት እንደዚህ ጥሩና አስፈሪ ይሆናል? Oh my god. እኔ ቀስቴ እኔ ከዚህ በላይ አልችልም። እኔ ደከመኝ እንዴ ፈዳ ይኸውልህ ትሰማኛለህ? እኔ ፈለግን እንደ ጦስ ዶሮ እኮ ነው ዛሬ ቀኑን ሙሉ ስንሽከረከር እንዳለ እኮ ጫማዬ እኮ የአዲስ አበባ ሽታ እኮ ነው ያዘው። እኔ ቢቀርብኝ ነው ደግሞ ትስቃለህ። እኔ ቢቀርብኝ ነው የሚሻለው። በቃ ወይ አልመጣ ሰውዬ ዛሬ አላገኘ ነው ማለት ነገ እናገኘው ማለት አይደለም። እሺ እሱ ያስማማኛል። እስኪ ደህና ነገር አስብ። እሱን በየቀኑ እዚህ ቁጭ ብሎ ከመጠበቅ ከዚህ የተሻለ ነገር ካለ አስብ። ቀስቴ አሰብኩ ግን ምንም ሊመጣልኝ አልቻለም። ጸጋ ደህና አድርጋ አስብ አልኩህ እኮ። እንዴ ቀስቴ እኔም በጠቋሚ ጣተ እንደዚህ እንደ ደብተር ተገልጠኛለህ። ለነገሩ እኮ ደብተር ገልጣ አታውቅም። ምን አልክ አንተ? ወይኔ አሻንቲ ተደፈርክ። ቀስቴ አሁን ገና ቀይ መስመርህን አለ። አትስኪ ዝም በል። ጭራሽ ዝም በል። እኔ አሻንቲን ኦሜራ አረው አሁን ወሬ አታብዛ። ዝም በል ብያለሁ። ዝም በል በቃ። እንዴት ነው ዝም የምለው እንዴ? በጣተ እኮ ነው እንደዚህ ጭንቅላቴን ይዘህ ይገፈተርከው እንዴ። ይሄ ማለት ግን ምን ማለት እንደሆነ ታውቃለህ? ምን ሊሆን ይችላል? ለነገሩ እኮ አንተ አይገባም። ወይኔ ቅሌት፣ ወይኔ ውርደት፣ ወይኔ አሻንቲ አዘንኩ በራስ። አንተ ልጅ ግን እኔን ማሽቃበጥን አቁም ብያለሁ። እሺ ወድጄ ነው ማሽቃብጠው። በደንብ አሽቃብጣለሁ። ይሄ ጭንቅላት ማለት እኮ ዩኔስኮ ላይ መዘገባል። ጥሩ ጭንቅላት የተባለ ጭንቅላትን እኮ ነው እንደ ቆሻሻ እንዲያሽቀነጠርከው። እሱ ካነሳለህ ደግሞ ግንባርን ስፈረክስልህ ቁጭ ብለህ ታለቅሳለህ። ኦሜራ ተው። ለምን ሸሸህ? ሐሳቤን ቀየራለሁ። አሁን እሱን ተውና ቁጭ በልና ማውራት ያለብን እናውራ እና ጥሩ ነገር እናስብ። እንዴት ነው ማስበው? በዚህ ጉጥ እጄ እኮ ነው እንደዚህ አይምሮዬን የፈነቀልከኝ። እሺ ለማንኛውም አስባለሁ። አንተም እዛ ጋር ቁጭ አለ፣ እኔም እዚህ ጋር ቁጭ ብዬ ላስብ። ወይኔ ቀስቴ ቀስቴ ላስብ። ይቅርታ ወይ ተማሪ ወጥቷል። ቆይ አልቋል። ሰው ፈልጌ ነበር ነው ማቆም ነው ነገር ችግር የለም። በቃ ይላክስ ቴንክ ዩ። እሺ በቃ
ረቢ ለአላ መረበቱ ከላ ምቀኛ ሸረኛ ያዘለን ከሴት ምላሳም ከበሬ ቀንዳም ጠብቀን የምቀኛ አይኑን ጨለማ እግሩን ቄጤማ አድርገለን ለወዳችን ጥብስ ለገላስችን ልብስ ጀባ በለን መኪናውን ከነሹፌሩ ጀባ በለን እጭቃውልቅ ሁሉ ጠብቅ በጀነት ትፍጀን አሜን አሜን አሁን ምን አርግ ይለኝ ደሞ ምን ፈለክ በአካል ተሳካለ እና ያንተ ነገር አልተሳካምና እኔ ፉት ያልኩትን ቡና ማዋጥ የለብኝም እሺ እኔ ምን እንዳረግልህ ነው የደወልከው ምንድነው አንተ ደግሞ ቀደም አይደል እንዴ ቡና ቤት ገባሉ ያልከኝ ይኸውልህ ወንድም አለም ወንድ ልጅ ለጸጉር ቆራጩና ቆንጆ ቡና ለምታቀርብለት ልጅ ታማኝ ነው ሲባል አልሰማህም ምንድነው መቀባጠረው ደግሞ ያው ስደርስ ቡና ጨርሳ ነበር ከዛ ደግሞ እኔ አማቹ የሰደበችው ሰው ስለሆንኩኝ ሳማርር ምን ስል እሷ ደግሞ ቡና ገዝታ አጥባ ቆልታ አጫጭሳ አቅርባልኝ ገና ፉት ስል ጎሮሮዬ ጋር ወርዶ ሳይጨርስ ደውለህ ትጨቀጭቀኛለህ እኔ አንተ ልጅ ግን ምንድነው የሚሻለው በቃ መጣ ሌላ የት መሄጃ አለና በቃና እኔ እንደፈረደብኝ ይኸው በፍቅር የተጎዳው ልብህን አክምልሃለሁ ዶክተር ለማ እባላለሁ ናቅናቅ ወሬ አለብህ አንተ ደግሞ እኔን ወሬ ያለብህ ካልክ አማቼን ደግሞ ምን ልትላት ነው መቼስ ወሬ ያለባቸው አትላቸው በቃ ተጠብቀኝ እዛው ቡናን ፍት እያልኩ እኔ መጣሁ ይቅርታ ሰላም ብራዘር ሰላም ይቅርታ መታወቃል አይ አንተዋወቅም ቅድም ስትረዳት የነበረችው ልጅ ፍቅረኛ ኦኬ ገባኝ ቤብ ማለት አንተ ነው አዎ እኔ ነኝ ብዙ ተጎዳች እንዴ አዎ ግን ለምንድነው ልትረዳት ያልመጣው ለረዳት ልመጣ ነበርኩ ግን አንተን ስላየው ነው የተውኩት ግን ትወዳታለህ ምን አይነት ጥያቄ ነው ለነገሩ እውነት ነው በማያገባኝ ስለገባው በጣም ይቅርታ ወንድሜ ይኸውልህ ነገሩን በሌላ ነገር አትውሰደው ኤላና ትንሽ የሚያስቸግር ጸባይ ያላትና የሀብታም ልጅ ስለሆነች በጣም ነው የምትቀብጠው ለእኔ ምንም ማስረዳት አይጠበቅብህ እኔ አንድ ተራ መንገደኛ ሰው ነኝ እሺ በጣም አመሰግናለሁ ችግር የለም ቻው አህሊቾ ይልሽ በቃ እሺ ይቅርታ አድርጊልኝ እኔ ከዚህ በላይ መሯሯጥ አልፈልግም አፍሽን መተውሽ እኮ ነገር አለቀሽ በቃ ከዚህ በኋላ ራሱ ነው ይሄው ድንጋይ አህሊቾ እኔስ ኪሊያድና ልጅቷ ግን ምን እያደረጉ ነው ሄዋን እንዴ ደሞ ምን አደረኩሽ እኔ ስለ ጊሊያድ መስማትም ሆነ ማውራት አልፈልግም አልኩሽ እኮ ብሩኬን ተሹ ከኔ ጋር የመጣሽው ስለ ጊሊያድ ልናወራ አይደል እንዴ ከዛ ደግሞ ካገኘነው እርምጃ ልንወስድ እሱማ መቶ መስቸግረው ይመስሉኝና እሱ ግን አዝማማያን ሰው ጭራሽ እንደዚህ አይነት ሐሳብም የለው ሐሳብ ቢኖርስ ምን አባቱ ሊያመጣ ነው እኔ እኮ ፊዮሪ ነኝ ማን ነኝ አንቺ ግሊች አደረኩ አይደለ እኔ እኮ አንዳንዴ ወኔ ሲመጣ ማውራውን ነገር አላውቅም እሱማ ልክ ነሽ አለቃሽ ፊዮሪ ብቻ ነች ዋኒቾ ነገር እንዳፈልጊኝ ነቆራ እንደሆነ አቺኝም ጠብጠብ ነው ማረግሽ እሺ ትቻለሁ ፊዮሪ ግን እንዴት ነች ደህና ነች ያው አዲስ ፍቅር ለመጀመር እየታገለች ማለት ቅዱሴን ማፍቀር እችላለሁ ብላ ተፍተፍ እያለች ነው ምን አለ እንደው ባደረገላትና ደስተኛ ሆነች ከሆነማ ጥሩ ነበር ያ ፊዮሪን ታውቂያት የለ ሲፈጥራት ችኩል ነገር ነች አሁን ባሁን ካልሆነ ብላ ይሄው እየተጣደፈች ነው ያለችው አንቺ ግን ቅድም ያልሽኝ የመረሽና ቅድም ምን ብዬ ነበር ዩኒቨርሲቲ ስገባ ሌላ ጠብሳለሁ ያልሽው አንቺስ ግን ቅድም ጊዜ ልጅቷን አቅፎ ሲያዩ ፊትሽ እንደዛ ይቀላው የምርሽ ነው ሄዋን አሁን እንኳን አለቀሽ እዚህ ጣልኩ ድንጋይ እሺ ደግሞ ምን ቀርቶ ነው የመጣው ደግሞ ፊት እንደዚህ ሆኖ ምን ሆነ ነው አይመለከትሽም እዚህ እንደምጠብቅሽ አልተነገረሽም ምን ብቻ ጸጋ እንዳትሆን ይላከች አዎ ጸጋ ናት እሺ ምንድነው ይላከች አንድ ትእዛዝ አዝሻለሁ የምን ትእዛዝ ከዚህ በኋላ ጸጋ የምታዝሽን ትእዛዝ የምትፈጽሚ ከሆነ ከህይወትሽ እወጣለሁ ሚጢጢን ስጭኝ እያልኩ ማስቸግርሽን ነገር እተወዋለሁ ያው ስትናፍቀኝ ብቻ እየመጣሁ አያታለሁ ማለት ነው አደፍርስ የምርህን ነው አዎ የምሬን
ግን ከዚህ በኋላ ልጅህን ለማሳደግ የሚጠቅምሽን ገንዘብ በየወሩ ረዳሻለሁ። አንተ ብቻ ሚጢጢን አትውሰድብኝ እንጂ እኔ ካንተ ምንም ነገር አልፈልግም። አታስቢ። ከዚህ በኋላ በፍጹም አላስጨንቅሽም። ግን አንድ መርሳት የሌለብሽ ነገር አለ። ምንድነው እሱ? ተሳስተሽ ከጸጋ ትዕዛዝ አንድ እርምጃ ውልፍት ብትይ በማግስቱ ልጄን እንድትሰጪኝ ፍርድ ቤት እገትርሻለሁ። አታስብ አደፍርስ። አንተ ሚጢጢን ብቻ አትውሰድብኝ እንጂ እሷን እርሜ ልኬን ስታዘዛት እኖራለሁ። በጣም ጥሩ። አሁን መሄድ ያለብን። ከዛ በፊት ግን ምን ቀረሽ? ጸጋ ምን እንዳረግላት ነው የምትፈልገው አደፍርስ? እሱን ራሷን ጸጋን ብትጠይቂያት አይሻልም? እሺ ደህና ሁኚ። ደህና ሁን። ፈረሰኛው ምን ይሳናል? ወይኔ እቺ የሶስት የሆነች ልጅ እኮ ካገኘሽው በኋላ ደውይልኝ ብላኝ ነበር። ምን ልትለኝ ይሆን? ሄሎ ቺቻ፣ አደፍርስን አግኝቼው ነበር። እና ምን አለሽ? ላንቺ እስከታዘዝኩ ድረስ ሚጢጢን እንደማይወስድብኝ ነገረኝ። ዋው! ታዲያ እኮ በጣም ትልቅ ነገር ነው። እና ጭንቀትሽ ቀለል አለልሽ አይደል? ቆይ ጸጋ፣ ምንድነው ትእዛዝሽ? አይ ይሄማ በስልክ የሚሆን አይደለም። እና ዛሬ ማታ የሰላም እንቅልፍ ተኝ፣ ከእህትሽም ጋር ቆንጆ ምሽት አሳልፉ። ከዛ ጸጋ፣ ያው ሌላውን ነገር ደግሞ እናወራበታለን። አይሻልም የኔ ቆንጆ? ሰሚኛለሽ ጸጋ፣ እኔ አንቺ ቆንጆ አይደለሁም። እሺ የማዝሽን ነገር በሙሉ እንደምታደርጊ ቃል ገብተሽልኛል። ስለዚህ የኔ ቆንጆ ስልሽ አቤት የኔ መቤት ነው የምትይው። ገባሽ? አዎ ገብቶኛል። ጎበዝ ልጅ። በይ ደህና ደሪ። እሺ ቻው። እንዴ ደህና ደሪ ስልሽ ደህና ደሪ አንቺም ነው ማለት ያለብሽ። እሺ ጸጋ፣ አንቺም ደህና ደሪ። ጎበዝ ልጅ። አንቺ ብሽቅ በህይወቴ እንዳልተጫወትሽብኝ ተራው ደግሞ የኔ ነው። ላደረግሽብኝ እያንዳንዱ ነገር ዋጋ ባላስከፍልሽ እኔ ጸጋ አይደለም። ወይኔ ቹቹሻ፣ መጨረሻ ለዚህሽ ማጎብደድ ይሁን። My leg is broken. ምን? እንዴት ሆኖ? አንተን ስከተል ብታይ የሆነ ቦታ ውስጥ ገብቼ ወደኩ። ያኔ ፍቅር፣ እኔ ልሰበርልሽ። አሁን የት ነሽ? ልምጣልሽ? አሁን ወደ ቤት እየሄድኩ ነው ውስጥ ነው ያለሁት። ብታይ ግን እንዴት እንዳመመኝ ፔኑ መቋቋም በጣም ከበደኝ። እኔንም ይበለኝ የኔ ቆንጆ። እንዲህም ተጎድቼ ደግሞ ያንተን አይባለ ማየቴ በጣም ይደበረኝ። ያኔ ልዕልት፣ እንደው ምን ልሁንልሽ በእናትሽ? በቃ ትችላለህ። ምን አደርጋለሁ ታዲያ? ነገ ግን በእናትህ በጠዋት መተህ እንድትገኝ እሺ? እንዳታስቢ የኔ ቆንጆ፣ ገና ወፏ ሳትጮህ ነው የምመጣው። እሺ? ቤብ ደግሞ ብታይ ሳልነግርህ በጣም የሚያስፈራው፣ በዛው ልክ ደግሞ በጣም ደግ ሰው ነው። ታውቀው የሚያስፈራ ነው ያልሽው? ብታይ እሱ እኮ ነው የረዳኝ። ከዛ ደግሞ ብታይ ደም ሲፈሰኝ ቲሸርቱን ቅድድ አድርጎ አልሰጠኝ መሰለህ? ታዲያ ቲሸርቱን ሲቀደው ምን አየሽ? ቤብ ደግሞ አይን ጨፍኜ እኮ ነበረ። ታዲያ እሱ ሌላ ጨርቅ አጥቶ ነው ቲሸርቱን የሚቀደው? አይደለም እኮ ቤብ፣ ደሜን ቶሎ ለማቆም ብሎ እንደዛ ያደረገው። ይሄ ነገር ወዴት እያመራ ነው? የሀብታም ነገር እኮ አይታወቅም። ይሄን ላሽ ልትለኝ ይሆናል። ቤብ ምነው ዝም አልክ? አይ ፈጣሪን እያመሰገንኩ እኮ ነው። የኔ ልዕልት ያዳነልኝ ሰው ምን አይነት መልአክ ቢሆን ነው ብዬ ነው። you have to pay back አይደለም? አዎ የኔ ቆንጆ፣ ለዚህ ድርጊቱማ በደንብ ልናመሰግነው ይገባል። በቃ ቤት እየገባሁ ስለሆነ በኋላ እደውልልሃለሁ። እሺ ቤብ። ባቄላ ያደረች እንደሆነ አትቆረጥም። ከዚህ ሰውዬ ጋር ቶሎ ብዬ ማራቅ አለብኝ። አይ ፈጣሪ፣ ጭራሽ ማንም ሰው ሙድ መያዣ ሆኜ ነበር። ሄቨን
አይ ጄሪ፣ አሁን ግን የአሮጊት ጸባይ እያመጣሽ ነው። የአሮጊት ጸባይ እያመጣሽ ነው እንዴ? የእነሱ ሳይንስ ጭራሽ አንቺም የአሮጊት አመል እያመጣሽ ነው። እሺ የኔ እኮ በምክንያት ምንድነው ምክንያት? እሺ ንገሪኝ እንደውስ ማለት ቅድም ከኢዮስያስ ጋር በተፈጠረው ነገር እስካሁን እየተከለከለሽ ነው እና ታዲያ እንዴት አልከነከንም? ሆ በጅብስ እኮ ነው ባልጠፋ ነገር በጅብስ እኮ ነው ያስቀነኝ። አስቢው እስኪ እንደው አንቺ ብትሆኝ እንግዲህ አስቢው እንዴ ቺፕስ ይዞ ተቀመጠ። አስጎመችኝ ሄድኩኝ ልበላው ቺፕሱን። ከዛ ነው ለሱ ስጠጋ ጭራሽ ጥሎኝ ሄደ። እንዴ አሁን ይሄ በክንክል ቅጥል ድብና ያደርጋል። እሱማ ያደርጋል። አንቺማ ምን ቦታሽ ነው እናት? ምን አንቺማ አትቃጠይም። አንቺ እንደ ደላው ሰው 32 ጥርስሽ ስታገጭ ነበር እኮ ምን ቦታሽ? ወይ ሄቨን ጥርስሽ ያምራል ያለሽ ሰው አለ እንዴ? አዋል ያንቺ ነገር እስኪ እንስማው። ደግሞ ማን ነው እንደዛ ያለሽ? ሚስጥር ነው ጄሪ እኮ። ከኔ ከጄሪ የሚደበቅ ሚስጥር? እኔ እኮ የደበቅኩሽ ወድጄ አይደለም። እና ምንድነው? ምክንያቱም መናገር አልፈልግም። አይ ጊዜ የመጨረሻው ዘመን ጭራሽ እኔ ጄሪ ሚስጥር ጠባቂ አይደለሽም አልሽኝ? ኧረ እኔ እንደሱ አላልኩም እንዴ። ከዚህ በላይ ምን ትኛለሽ? ሄቨን ግዴታ እኮ ቃሉን እስክታወጪ ድረስ መጠበቅ አይጠበቅብኝ። ደግሞ እኔ ጄሪ ማለት ነው እንኳን አይደለም ያንቺን ሴራ ይቀርልን የቂም ያዘች ወፍ ለጊቼ መቅሰው እንዴ። ወፍ ደግሞ ቂም ትይዛለች እንዴ? እንዴት አትይዝም? ድብና አድርጋ ነው የምትይዘው። ያሰጣሽውን እህል መታ ስትበላብሽ ወገቧን ብለሽ ስትመጃት ቂም ትይዛለች። ለምን አትይዝም? እና አንቺ እንደሱ ተይዞብሻል? አዎ ነው፣ በደንብ ተይዞብኛል። አንቺ ለምንድን ነው ወሬ የምታስቀይሽው? ባይሆን ንገሪኝ፣ ማነው ስትስቂ ፈገግታሽ ያምራልልሽ? እባክሽ ማንም አላለኝም፣ ስቀልድሽ ነው። ግን ቅድም ከዮሴስ ጋር ስለተጣላችሁ ሙድሽን ልቀይረው ብዬ። እኔ ላይ ሙድ እያልሽብኝ ነው ማለት ነው? አስጠላ እንዴ። ምን ሆንሽ? ምን ሆንሽ ማለት ምን ማለት ነው? ሄቨን ወይ እኔ መጨረሻ የአንቺ መቀለጃ ሆኜ ልቀር? ሄቨን እሱን ነው አይደል? አዎ እሱን ነው። እሱ ማለት ታደርጊዋለሽ። በቃ ሄቨን ጨረሽ ደገምሽ። ሄቨን እንደውም አንድ ነገር ልንገርሽ፣ ካሁን በኋላ እስከ ነገ ድረስ እኔን አታውቂኝም፣ አላውቅሽም። እንዴ ድጋሜ እንዳታናግሪኝ። እና የት እየሄድሽ ነው? እንዳታናግሪኝ። እሺ ጠብቂኝ በቃ። ላላላ ዌልካም ብለናል ወንድም አለም። ዌልካም እባክህ ወይ ነበር። አይዞህ ወንድም አለም፣ ነገም ሌላ ቀን። አንተ እውነትህን ባላገኛት ነው የሚሻለው። እኔ እኮ ነግሬ ነበር የደረቀ ቁስል መቀስቀስ ነው የሚሆንብህ ብያለሁ። እንዴ ቆይ በጊዜ አልነበር እንዴ እኮ? እንዴት አጣት? የሆነች ልጅ ስረዳ ነበር። ነቅ ምን አይነት እርዳታ እባክህ? ስትንቀለቀል መንገድ ዳር ወድቃ ተሰበረች፣ እንደዛ ነገር። ከዛ አንተ ደግሞ ፈርስት ኤድ ሰጣት። አዎ ረዳኋት። ተመስገን። እንደው መድኃኒዓለም ምን ይሳናል? ፈጣሪ ጸሎቴን ሰማ አይደል? ሰማልኝ ጸሎት። ተገላገልኩ ማለት እንዴ? ወደ ቀልብ እንድትመለስ ነው። ይኸው በሃና ምክንያት ሴት መቅረብ ካቆምክ ስንት ጊዜ። አሁንም እኮ ምንም የተቀራረብነው ነገር የለም። እርዳታ ያስፈልጋትና ረዳኋት በቃ። ግን እንዴት ናት? ቆንጆ ነች? ተማሪ ነች። እሱማ ሃናም ተማሪ ነች። ይኸውልህ ስትሄድ የመታህ እንቅፋት ስትመለስ ከመታ ድንጋዩ አንተ ነህ ማለት ነው። እሱማ ድንጋይ ነህ። ይኸውልህ ችግሩ ምን መሰለህ? ስትሄድ የመታህን ድንጋይ አንስተው ጥግ አድርገህ መሄድ እየቻልክ ጥለው ከሄድክ ስትመለስ ያገኛል። ያ ማለት ይመታሃል ማለት ነው። ገባህ? ምን አለበት ለማግን ብትተወኝ? ምን ያህል ነው እንዴ? ቲሸርትስ ነቅነቅ ማለት አሁን ነው። ምን ይዘጋል? ተናገር እንጂ። እባክህ ልጅቷ እየደማች ነበር። በቦታው ላይ ምን ማስርበት ጨርቅ ሳጣ በቃ ቸርቴን ቀደድኩና አሰርኩላት። ይህን ዳክተር ሲያጫውት ነው አየዋለው። ለማ አማቸን እየመሰልከኝ ነው። ወሬ ቀይር። ይሄን የመሰለ ጮማ ወሬ እንዴት ነው የምንቀይረው? ይኸውልህ አሁን ሌላ ነገር ትሆና ወሬውን በዝርዝር ተቀቅ አድርገሽ ንገሪኝ። በቃ እርዳታ ብቻ ነው ያደረኩላት። ሌላ ምንም የሚናገር ነገር የለውም። ቆይ በሴት ጠልታ ነበር እንዴ? እኔ ሴት ልጅን አለ የጠላሁት። እሺ ፍቅር ነው የጠላሁት። ነቅነቅ። ቆይ ከሴት ካልሆነ ፍቅር ከምን ሊይዝ ይችላል? አሸበናታ ተቻቻል። ወሬ ቀይር። አንተ ነበር ስጠብቅ ደግሞ ከኔ ምን ቀረ? ቆይ አንተ ለምንድን ነው ከመንገዴ የማትወጣው? እኔ ደግሞ መች ነው በአንተ መንገድ የገባው? በመንገዴ ከገባህማ በጣም ቆይ። እስካሁንም ዝም ያልኩ በእነ ሚኪ ምክንያት ነው ጀማውን የተቀላቀልከው ብዬ ነው። እንደዛ ባይሆን ኖሮ ምን ልታረግ? እንደዛ ባይሆንማ ማረገውን አሳያለሁ። ቆይ እንደዚህ ሆንክ ያለ በቃጁዬ ምክንያት ነው አይደል? አዎ በቃጁ ምክንያት ነው። ቆይ አንተ ፍታ ተባልክ አይደል እንዴ? አትፈታም እንዴ? አራዳ እኮ በሰው መንገድ ታክለ ይወርድ። ሲጀመር እኔ እሷ ምንም አላልኳት። ሲቀጥል ደግሞ አንተና እሷ መሀል ምንም የለም። ስለዚህ አያገባ። እኔ ግን ፎንቋ የልቤን ድራም እያጫወተ እንደሆነ ታውቃለህ። ታዲያ ለምን ትሰግጣለህ? ተውልኝ። ቆይ ምን ተፈጥሮ ነው እንደዚህ እየጮክ ያለ? ያለ የሌለ ሴታፕ እያመቻቸ ልታገኛት እንደምትሞክር ማላቅ ነው እንዴ የሚመስለው? ስለምን ሴታፕ ነው የምታወራው? ምን አለ ጸደይ ጭዌ ፈጥረህ ልታገኛት ብትሞክር? አንተ እንደ ጩጬ ደስታ ከረሜላ ምናምን እያልክ ስትፎግር አይደብርህም እንዴ? አንተ በማያገባ ካትባ ቃጁላላን የሚነካ ነገር በሙሉ ያገባኛል። አሁን ከመንገድ ይዞር። አልጨረስኩም እና ምን ቀረ?
ቃጁ የኔ ብቻ ነች። አንተ ደግሞ መሲ ያለችልህ። ስለዚህ እሷን ጠበቅ አድርግ። ትሰማኛለህ? መሲ እህቴ ብቻ ነች። እሷ ግን እንደዛ አታስብ። እንዴት? ምክንያቱም በአንተ ምክንያት ከቃጁ ጋር በዛ ልክ አትፋለም ነበር። ትሰማኛለህ? ቆም ብለህ ብታስብ ጥሩ። ይሄ ያሟል እንዴ? እሷ ለራሷ በቸርችሜ ምክንያት አናቷ ዞራል። አትረዳትም ነው ይለኛል። ትሰማኛለህ? መሲን እንደኔ የሚረዳት የለም እዚህ ምድር ላይ። እኔ ሲጀመር ሰው አይወጣልኝ። እድሜ ልክሽን ብቻሽን ሁኚ ተብዬ የተፈጠርኩ ሰው። ቆይ ምን ሆነሽ ነው? ይሄ ሁሉ ሰዓት አብረን ሆነን መዘጋጋት ነበረብን? ለነገሩ የ40 ቀን እድል ነው። ኧረ ይሄ ለሴት የ80 ቀን እድል ነው የሚባለው። እኔ እየቀለድኩ አይደለም። እሺ በጣም ነው የከፋኝ። እንደውም አሁን ከዚህ እቺ ቆይ ምን ሆነሽ ነው? እኔ ለመቀለድ እየሞከርኩ አይደል እንዴ እንደዚህ ፊት የነሳሽ እንዴ? እና እኔስ ሆነ አሮጊቶች ምናምን ተብዬ ሙድ የሚያዝብኝ ሰው ነኝ? እና እኔ ለቀልድ ነበር፣ አንቺ ግን አመረርሽው እንዴ? ምን ሆነሻል? ሆ በአሁን ሲስተም እንትንሽን ቀያይሪ። የሰይጣን የሆነ ሲስተም እየመጣ ነው። ስሜትሽን ቀያይሪ ብዬሻለሁ። ሄበ ሳይ ያግ እንኳን መጣ እንዴ? ለምን ሲባል? ምክንያቱም አንቺ ፊት እንደዚህ ከምትነሽኝ ከሱ ጋር ሄዳል። ሄበ ነግሬሻለሁ። እኔ ደግሞ ይቅርታ ብጠይቅሽ ይሻለኛል። ለምን? ለዚህ የቀንጅብ አሳልፌ አልሰጥሽም። ሃይ ሄቨን፣ እንዴት ናችሁ? ሃይ ሲስተም፣ እንዴት ነህ? ደህና ነኝ። ምን ነው ችግር አለ እንዴ? ደበረሽ ትመስያለሽ። ምንም ችግር የለም። ሴትዮ አንቺን ያናገረሽ የለምሽ? አሁን ቀጥ ብለህ ከዚህ ሂድ። ለምን ነው የምሄደው? እዚህ እኮ የመጣሁት ሄቨንን ማውራት ጉዳይ ስላለ። ምንድነው የምታናገራት? እሷ አይመለከትሽም። ሄቨን አንዴ ብቻችንን እናወራ። ሰውዬ አይቻልም አልኩ፣ አይቻልም። እስኪ ዝም በይ። ሄቨን አንቺ ምን አልሽ? ጄሪ ልክ ናት። በቃ ማውራት የፈለግከውን እዚህ አውራ። ጥሩ። እኔ እንኳን የመጣሁት የባለፈው ቴክስት ባለቤት ማን እንደሆነ አጣራሽ ወይ ለማለት ነው። ለአንተ የተላከውን ማለት ነው? ይሄ እንኳን ምክንያት ነው። የምን ምክንያት? ሆን ብለህ ሄቨንን ለማናገር እንዲመች ያመጣኸው ምክንያት ነው። ቆይ አንቺ ልጅ ለምንድን ነው ከኔ ራስ የማትወርጂው? ቆይ ለምንድን ነው እንደዚህ የወገብ ቅማል ሆንሽብኝ? ድሮም ንጽህናውን የማይጠብቅ ሰው ቀልድና ምሳሌ ሁሉ ከቅማልና ከቱሃን ጋር ነው። ማን ነው ንጽህናውን የማይጠብቀው? አንቺ ማን ባዩ? አንተ ራስህ ምን ልትል ነው? ጄሪ እማዬ ትሙት አይነሰብሽን ነው ማጠፋው። ምን ነው ጉድ ሲወጣ አንጨረጨረ። ሴትዮ እንከባበር እሺ። እንግዲህ እኔ እንደሆነ ተፈጥሮ ቅማላሙን ቅማላም ቱሃናሙ እንደሆነ ቱሃናም ቅማጫሙን ቅማጫም ማለት ነው። ምን ትመስላለች? በእናታችሁ መለጠፍ ነበር የሰው ምች። ወረኛ መቼም ምች መሆን ይሻላል ቅማላም ከመሆን። እሺ ጄሪ በቃሽ። አትያው ምን እንደሚለኝ እየሰማሽ እንደው ፈጣሪ በምን ቀን የዚህ ልጅ እህት አድርጎ የፈጠረኝ። ተይ ጄሪ በቃ ከዚህ እኮ ይባሳል። አንቺ ከዚህ ባሰማ ከየትም አይመጣም እንዴ። ሄቨን አቃጥሎ ሊደፋኝ እኮ ተቃጠላሉ። ሄቭልጊ ወድሻለሁ። እሺ ደግሞ እንዳይስልሽ እንዳትጠጊ እሺ። ሁለተኛ ግን እንደዚህ እንዳትሆኝ ትንሽ እሺ። አንቺ ነሽ ያው ይላል። ስማ ጸጋ አግኝታኝ ነበር። የእቅዳችን መጨረሻ ላይ ደርሰናል። ጆኒ ነቃ በልበላለች። ምን ለማለት ፈልጋለህ? ኤልያስ ተብዬውን ዋጋው ልታሰጠው ነው። ለዛ ነው። የምር ግን አምራ የምታደርገው ይመስላል? እርግጠኛ አይደለሁም፣ ግን በራሷ በጣም ታምናለች። ብታደርገው እንዴት ደስ እንደሚለኝ አይዲያው ራሱ የለም። አታስብ፣ ከህይወታችን የሚወጣበት ቀን ሩቅ አይደለም። የተናደድሽ ሲመስልሽ ምን ሆነሽ ነው? እቺ ሰብሊ ተብዬ አናዳኝ ነው። ምን አርጋ? ባለፈው ጀንትሉ ከክላስ መልስ የሚገርም ኬክ ጋብዞኝ ነበረ እና ደስ ስላለኝ ሄጄ ነገርኳት። አጅሪት እኔንም እዛው ወስደ ጋብዘኛ ትለው መሰለ። የኔ ሰብሊማ እንደዚህ ያታረቀው እና መጥቼ ዋሽቼ የምናገር ይመስልሃል? ለማንኛውም እቺ ፍቅረኛ ናት ብለህ የምታስባት ሴት ሌላ ፍቅረኛ ደርባባለች። ቆይ እኔና አንቺ በምንድን የተስማማን? ኤልያስ ተብዬውን ከሰብሊ ያረቆ የራስሽ ለማድረግ አልነበረም ነበር? እኔ ቻልኩትን ሞክሬያለሁ። አንተ ግን እንደ ፍቅረኛ ቆፍጠን ማለት ስላቃተ ፍቅረኛን አደም ማስገዛት አልቻልክም። እና እንደዛ ነው የምታስበው? እና እንዴት ላስብ? አሁንማ ሳስበው አባወራው ሰው የሆነች የመሰለኝ ነው። እስኪ እንደ ወንድ ቆፍጠን በል፣ ወንድ ሁን። ምንድነው? አንቺ ሴትዮ አፍላፊ የምትካፈችውን ነገር አቁሚ፣ አይንሽ እንዳላጠፋልሽ። በእናትህ እስኪ ዝም በል። ሁልጊዜ ማሽቃበጥ አይሰለችህም እንዴ? መዳፈር
እንዳልደረግምልህ። እሺ ተው። አታያትም እንዴ? እንዴት ነው የምትሳደብ? በቃ ተው። አንቺ በምን እርግጠኛ ሆንሽ እሱ ሊጋብዛት እንደጠየቃት? ቅድም ጀንትሉን መንገድ ላይ አግኝቼው ኬክ ልጋብዝ እለዋለሁ። አዝናለሁ፣ ይቅርታ ተቀድመሻል። ዛሬ ከሰብሊ ጋር ነው ኬክ የምበላው አላለኝም። ስለዚህ እኮ እሱ ጠይቋትም ሊሆን ይችላል። አይመስለኝም። እሱ እንደ ፍቅረኛነት ሄደ ማረጋገጥ ትችላለህ። እሺ ያጠራል። ስሚ፣ ለሌላ ጊዜ ግን ወንድነቴን ጥያቄ ውስጥ ብታስገቢ ምን ሊከተልሽ እንደሚችል ማውቃት። ደህና ዋል። እቺ ልጅ ግን ወጥ ረገጠች። ተዋት። ያስደፈረችኝ የኔዋ ሰብሊ ናት። እሺ አሁን ምን ልታደርግ ነው? ወንድነቴን አሳያት። እሱ ግድ ነው። ወይ ቢዚ ያንሽ አናምን ትናንትና ምን ሆነሽ ነው ጥሎሽ የምሄድሽው? በዛ ላይ ስደውልም ደግሞ ስልክ ዝግ ነው። እኔማ ያ ሰውዬ መንገድ ላይ እንዳያገኘን ብዬ ነበር ብቻዬን የሄድኩት። ማለት በቃ ቢዚ በትንሽ በትልቁ አንቺ በእኔ ጉዳይ ስትሰቃይ ማየት ስልችት ብሎኝ። ቆይ አንቺ ልጅ ግን ምን እየሆንሽ እንዳለሽ ይታወቅሻል? ቆይ ከመቼ ጀምሮ ነው እና አንቺ መሀል እንደዚህ አይነት ነገር የተጀመረው? በቃ ቤዚቲ በእናትሽ ተይኝ እንዴ! አንቺ በእኔ የተነሳ ስትሰቃይ ማየት በጣም ነው የሚደብረው። ቹቻሞች እንከፍ ነሽ። እሺ እንከፍ፣ የፈለግሽውን ነገር ማለት ትችያለሽ። ግን በቃ ከዚህ በኋላ የራሴን ችግር በራሴ መንገድ ነው መፍታት የምፈልገው። ገባሽ አይደለ? አንቺ ስትሰቃይ ማየት አልፈልግም። ምን በቃ የኔና አንቺ የትነት እዚህ ድረስ ብቻ ነው? ነገ ምን የሆነ መከራ ቢያጋጥመኝ ሰልችተሽ ትተኛለሽ ማለት ነው? አረ በፈረሰኛው። ቆይ ቤዚቲ ምን እያልሽ ነው? ምን በእናትሽ አታስጨንቂኝ ቤዚቲ። እንዴ ቆይ አንቺ ለምን ታለቅሻለሽ? እኔ እህትም ወንድምም የለኝም። አንቺና ሚጢጢ እህቴ ናችሁ ብዬ አስብ ነበር። አንቺ ግን ሚጢጢ እህትሽ አይደለችም። ይሄ ጉዳይ የኔ ጉዳይ ብቻ ነው፣ አያገባሽም አልሽኝ አይደል? ኧረ ቤዚቲ በፈረሰኛው እንደዚህ አትበይ። እና ምን እንድልሽ ፈልገሽ ነበር? እንዴ እኔ እኮ እንደዛ አልወጣኝም። አሁን አንቺ የተናገርሽው አማርኛ ከዚህ የተሻለ ትርጉም አለው? ቤዚቲ እኔ እኮ እያሰቃየሽ ስለመሰለኝ ነው። እኔ አሰቃየሽኝ በቃኝ ብዬሻለሁ። መልሽልኛ ብዬሻለሁ። ወይ ምስኪኖች ምን ሆናችሁ ነው የምታለቅሱት? ያገባሽ እንዴ ቤዛ ተይው፣ አትቆጪ። እናንተ አንዳንድ ሰው ሲያለቅስ ውበቱ ይወጣል የሚባለው ነገር እውነት ነው እንዴ? የምሬን እኮ ነው። ድሮ ካላችሁ ውበት ይልቅ አሁን ስታለቅሱ ውበታችሁ ጎልቶ ታዩ። ቆይ እንደውም ቆንጆ ፎቶ ላንሳችሁ። ረፊ ሰምኛለሁ። ይጸጋ እኛ እንደዚህ ያንቺ መጮቻ ሆነን አንቀርም። እሺ አሳይሻለሁ። ቤዛ አንቺን እንደዚህ ባላሰቃይሽ ደስ ይለኝ ነበር፣ ግን ምን ያደርጋል ከዚች ሰይጣን መራቅ አልቻልሽም። እኔ ደግሞ ሁለታችሁን ለያይቻችሁ ቤዛ የእኔና የእኔ ጓደኛ ብቻ አድርጊያት። ብቸኝነት ማለት ምን አይነት ስቃይ እንደሆነ ቹቹ እንድታይ ባላደርግ እጅግ ነው። እኔ ኒክፋኝ መከፋት ካንቺ ራቅ እስከሽልኝ ባንቺ ሳቅኔ ልሳን ከፊትሽ ላይ ሰማዩ እንደምን ሳይ ጠዋት መቶ ይነሳል ላይ እኔ ማን ነኝ? አንቺ ጭራቅ። አንተ ማን ነው ጭራቅ? መስለሽ እንዴ? አላየሽም ነበርኩ። ፎግረ ሞታ መሲ መሆኔን አውቀ ነው አጭራቅ የምትለኝ? እንደውም አቆነጆሽ አይደለ? ጨለማ ውስጥ ያለ ጅብ ነው መሲ። አንቺ አምሻል የነከሽኝ እኮ ጭራቅ ስለሆንኩ አያጅቦ ስለሆንኩ ነው የነከስኩ። እንደውም ጨምሬ እነክሳለሁ። እሺ ቆይ መሲ፣ አንቺ ማለት እኮ የጠዋት ጀንበር፣ የማታ ሙሉ ጨረቃ፣ ውበትሽ እንደ ከዋክብት የሚያበራ ልክ እንድትያለሽ ፈንዲሻ እኮ ነሽ። ይሻልሃል። ሞጫጭቄ ነበር የምጥልህ። አሳመምሽኝ እኮ። ጥንዶቹ ሰላም ነው? ደህና ነኝ እኔ። እንዴት ናችሁ? ሚካ እንዴት ነሽ? አለን ይመስገን። ያት ዲኒ ፍልቅልቅ ደህና ነሽ? አለሁልህ ሚኪዬ።
መስያሬ ልጅ የሆነ ነገር በይልኝ በእናትሽ። ይሄ ልጅ እኮ ይኸውልሽ በዚህ ልጅ ምክንያት 3ኛው ዓለም ጦርነት አልቆኛ ሲፈር 4ኛው ዓለም ጦርነት ተነሳኩ። አረ የሆነ ነገር በይው ለዚህ ልጅ ብለሽ። ኧረ አንተ ሚኪ ምንሽ ነው መቀባጠር? አንተ ዝም በል እኔ ነኝ የማወራው እኮ። ስለምን ጦርነት ነው የምታወራው ሚኪ? ይኸውልሽ የኔ ቆንጆ አጀሬው ደስታ ከረሜላ በሚል ተልካሻ ምክንያት ቃጀልን የማያልቅ ጦርነት ውስጥ አዘቅት ውስጥ ከቷታል። አረ ሚኪ ምንሽ ያልተፈጠረ ነገር የምታወራው ማን እንዴ? አንተ ዝም በል ሚኪ ቀጥል። ይኸውልሽ ቃጀል ተብዬዋ ከዚህ ልጅ ፎንቃ ገብቶላታል መሰለኝ። ቸልቲ ሙድ ልቧን ንክት አድርጓታል መሰለኝ። ደስታ ከረሜላውን ሲኦሎታ ተራራ ወርዳ ምንም ብላ ይዛለት መምጣት። ከዛማ ቾምብነት ከዚህ ልጅ ፍቅር እንደያዛት ሲያቅ አገር ምድር ይያዝልኝ ብሎ ሰፈሩን ድብልቅልቅ ማድረግ። አንተ ውሸታም! ከረሜላውን ፈልጌ የገዛሁት እኔ ነኝ አላልክም? ኧረ እኔ እንደዛ አልወጣኝም። ደስታ ከረሜላ ተገኝቷል ያልኩት። ምን ሆንሽ? ከረሜላውን ቃጀል እንደገዛችሁ ሳቅ ወደ ላይ እያለኝ አይዘጠነኛው ሺ ከሚስቶስ ዶሮሽማ ናታን አይደረግም። እግዚአብሔርን አይደረግም። ሚኪ አትጮህበት። ሚኪ ልክ ነው። ቆይ እሺ ምን ነው ልክ ይሆን? ከዛች ዱርዬ ጋር መነካካት እንደማልፈልግ እያወቅ ከረሜላውን መታበልህ። እሷ ገዛችሁ እንጂ አልሰራችሁ። ምንድነው ችግሩ? ማንን ነው? ቃጀልን ቃጀል ይሄን ጉድ እንኳን አልሰማች። ይሄን ጉድ ሰምታ ቢሆኑን ጢል አድርጋሽ 9 ትንንሽ ነበር የምታረግሽ። እስኪ ትሞክረኛ። እኔ ደግሞ 10 ትናንሽ ነው ማረጋት። ሚኪ በእናትህ አሁን ከዚህ ሂድልኝ። ሚኪ አይሄድም። አንተ ራስህ ከፈለክ ሂድ። አንቺ እኮ ሚኪ ስላላወቅሽ ነው። ሰው ላይ ሙድ በመያዝ ነው ሚዝናናው። ሙድ የምትይዘውማ አንተ ነህ። አሁን ከዚህ ሂድ። ሚኪ ግን ላገኝሽ እገላለሁ። እንዴ እገላለሁ? እኔ እውነቱን ስለተናገርኩኝ እገላለሁ ይለኛል። እኔን ድሮም ወንዶች ማለት ነው ስነ ምግባር የሌለ። አንቺ ግን ደህና ነሽ? እኔ ደህና ነኝ። እግዚአብሔር ይመስገን። እሺ ምን አዲስ ነገር አለ? በምን ዙሪያ ይሆናል? በጊልያድ ዙሪያ ነው። አንቺ ልጅ አምሻል እንዴ? ምንድን ነው የምትቀባጠሪው? ቆይ አሁን የተናገርኩት ነገር ውስጥ የማይገባ ነገር አለ? ሁሉም ነገር ግልጽ አይደል እንዴ? ሰሞኑን በጣም እያበዛሽው ነው። በኋላ ተናግሬያለሁ። ምን ነበር የተናገርሽው? ጊልያድ ተመልሶ ስለመጣ የሃና ስሜት ይቀየራል ብለሽ የምታስቢውን ነገር ማቆም አለብሽ። እና እየተቀየረ ስሜት የለሽም? ቆይ አንቺ እኔ ህፃን ልጅ ነኝ እንዴ በየደቂቃው ስሜት የሚቀያየረው? እና አፈቀርኩት አበድኩለት ምናምን ስትይ የነበረው ምንድን ነው? እና ታዲያ እሱ ልጅነት ነው። በአንድ አመት ውስጥ አደግኩ ብቻ እያልሽ እንዳይሆን። አዎ አድጌያለሁ ካልሽ እሺ እንግዲህ ይሁንልሽ። ሁሉንም ነገር ጨርሰናል። ስለዚህ አሁን በሰላም ብንለያይ ይሻላል። ስለመለይ ስታስቢ ትዝ አለኝ። የጉድባይ ፕሮግራማችን ላይ ምን ልትለብሽ አሰብሽ? እኔ እንጃ ብቻ ምንም የተለየ ነገር አላሰብኩም። እኔ ግን የሆነ ማች ነገር ብንለብስ ደስ ይለኛል። ኧረ እኔ እባክህ ዝም ብዬ ያገኘሁትን ቀሚስ ነው የምለብሰው። ያኔ ከሱሲ ጋር ተቆራረጥሽ። የሁላችንም አለባበስ ዝንጥ ጥንቅቅ ብለን እንድንመጣ ተናግራለች። እሷ በቃ የሆነ ነገር ከተነገረች ነው። ማንንም አትሰማም። ስለዚህ አስቢበት። እንደውም ምን ያው መሄድ አለብኝ። ወሬ ነው የምትሄጂው? እነ ሚኪ ላገኛቸው። ባለፈው የሆነ የሚያዝናና ነገር አቅርቡ ስትላቸው ሶሲ ላይ ሙድ ይዘውባት ነበር። ከዛ እኔ እንድለምናቸው ነግራኛለች። ሂጅ ልጠይቃቸው። እሺ ካሉሽ እንግዲህ ሞክሪ። ወደው ይችላል። እስከዛ አንቺን በይ ትዝታሽን በደንብ አድርገሽ አጣጥሚ። ለብሩኬ ፍቅር ስል ህይወቴ ራሱ አሳልፌ እንደምሰጥ ወጣት እንዲያትኝ ምንድን ነው? ትናንት በዚያ ነበር ልታስቀናኝ እየሞከርክ የነበርከው? ማኔ አሁን ሲጀመር እኔና አንቺ ትናንት ተገናኝተናል እንዴ? ዮሴፍ ዝም በል እንዴ! ልታስመስል አትሞክር። ይገርማል። ትናንትና እኔና ሄቨን ፊት ለፊት 2 ቺፕስ ይዘህ መጥተህ እንደዚህ እንቁልልጭ ስታደርግ የነበር የማይገባኝ ቂል እንዳልመስልህ። ሲጀመር እንደዚህ አይነት ነገር እንደማላደርግ በደንብ ታውቂያለሽ። ኧረ እባክህ እኔ ጄሪ እንኳን አይደለም እንደዚህ አይነት ታንኮል ይቅርና ማለት ነው የቢራቢሮ ወንድ ለይቼ ማቅሰው። ጉድ! አንቺ ቢራቢሮ ወንድ አለው እንዴ? እንከት አድርጎ ነው ያለው። እኔ ግን አላውቅም ነበር። አንቺ እሱ አያገባኝም። አሁን የመጣሁት ማለት ነው ሰንችብስ ችግር የለብኝም። እሺ የሰንችብስ ችግር ካለብህ ደግሞ ባይሱዚ ሙሉ አስጭኜ ላመጣልህ እችላለሁ። እና የምን ላድርገው? እያረፍክ ብለው ጋባ ቆይ ግን ምን እየተካሄደ ነው? ምን ተካሄደ? ለምንድን ነው የተናደድከው? ምክንያቱም በጣም ስላስናቅሽ። ምን አድርገኝ ያስናቅኩ? ቆይ ስላስፈራራሽ ነው? ከኤልያስ ጋር የተስማማችሁት እኮ ለትንሽ ጊዜ እንዲሸኝሽ እንጂ በየካፌው እየወሰደ ኬክ እንዲጋብዝሽ አለ።
ኬክ ሊጋብዘኝ እንደሆነ ማን ነገረ? ማንም ይንገር። አንቺ ግን ምን ባድርግሽ ነው ይሄን ያህል እንደዚህ የምታስደብልኝ? ወንድ ልጅ እኮ ነኝ። ክብሬ ዝቅ ሲደረግ እኮ አልወድም። ቆይ ጆኒ ተረጋጋ። የተፈጠረውን ላስረዳ። ምንድነው የምታስረጂ? ክብሬን ዝቅ ማድረግሽ ነው? አይደለም ኤላ ራሱ እኮ ነው ኬክ ልጋብዘሽ አለኝ። በዛ ላይ ደግሞ አልተቀበልኩትም። ምን አለባት ዋሽ? ሁሉንም ነገር እኮ ለዓለም ነግሯታል። ለምንድነው እየተጫወተብሽ እንደሆነ ማይገባሽ? የምርህን ነው? ለዓለም ነግሯታል? ቆይ ግን ከጠላሽን ለምን ጠልቻለሁ ብለሽ አትሸኝ? ይሄን ያህል እስክዋረድ የምትቀጪኝ ለምንድን ነው? አፈቀርኩሽ እንጂ አጠፋሁኝ እንዴ? ጆኒ እባክህ እንደሱ አትበል። እኔ ስሜትን ልጎዳው ፈልጌ አይደለም። ስሚ፣ እኔ በጣም ነው ማፈቅርሽ። ግን ይሄ ኤልያስ ተብዮ ግን እንደዚህ እያዋረደኝ እኔ መቋቋም አልችልም። በቃ ቻው። ወዴት ነው? እኔ እንጃ። ብቻ ግን ሰላም ይኑር የማገኝበት። እኔ አሁን ምርር ያለኝ ነገር እንደው ምርር በቃ ስልችት ነው ያለኝ። እንደው በነብዬ ልጥፋ እንዴ በዚህ በኩል? ቆይ ምንድነው የምታወራው? እናትሽን በሽማግሌ እንጨርስላቸው እምቢ አሉኝ። አንቺ ደግሞ አሳምኛቸው ስልሽ አልችልም አልሽ። እኔ እንደው ምን እንደሚሻለኝ እኮ የኔ ነገር ለማ እኔም እኮ የተቻለኝን እየሞከርኩ ነው። አንተ ምንም እየተረዳኸኝ አይደለም። አይ የሚቻለኝ ወይ ንፋታ እንዴ ማለት ሳንጋባ ነው የምንፋታው? ለካ አልተጋባን። ለመፋታት ደግሞ መጋባት ያስፈልጋል። ቆይ ለማ እያሟረትክብኝ ነው እንዴ? አይ ሟርት እንደዚህ ነው እንዴ? ቆይ ሳይጋቡ ስለፍቺ ከማውራት በላይ ሟርት አለ እንዴ? እስቲ ተይዘው ቆይሽ። አሁን በዚህ ሰዓት እኔን የመሰለ አማች ይገኛል ዘው ቁርጥ እንደፈለጉ ሳስቆርጣቸው ከቀዩ ከጮማው አማርጠው እንዳልበሉ አሁን ለኔ ይሄ ሁሉ ይገባል ነው ዘው አላበላሃትም አላስቆረጥካትም ብያለሁ። እሺ ምን ይፈጠር? እሳቸው ግን እኔ እኮ የእሳቸው ነው የሚገርመኝ። አንተ የጮማው ጌታ አንተ የኔ ንጉስ እንደማለት ጉማሬ አዙ እኔ ቃላቶቹ ራሱ ከየት እንደሚመጡላቸው ለነገሩ ወይም ፊት እያዩ ነው። ለማ በእናትህ አመሏን ታውቃለህ አይደለ? አመል እንደዚህ ነው እንዴ? ዘው አመል እንደዚህ ነው። እኔ እኮ እሳቸውን ባየሁ ቁጥር ናሽናል ጂኦግራፊ ነው ትዝ የሚለኝ። ክላስ ካሉ ብቻ እኮ ነው የሚቀራቸው። እሳቸው ወይ ፊት ላከራዩ እንዴ አዞ ነው ምናምን ብዬ ለፓርኩ ምናምን ይሆናቸዋል ብዬ አስባለሁ። የኔ አባት አንተማ አዞ ፊት የለህም። ቆንጆዬ እኮ ነው። ምን ይወጣልሃል? እኔ እኮ እግዚአብሔር እዚህ ስትይኝ እኮ ነው የማልችለው። አይ እንደው ይሄው አሁን የተናደድኩት ንዴት ይውላጣ። እንደዚህ ንዴትህን ማጠፋልህ ከሆነማ ምን ይወጣልሃል? የኔ ቆንጆ ደግምሽ አንዴ አሰልሽ የኔ ቆንጆ። እንደው አንቺ ባትኖሪ ምንድነው የሚጠኝ? አይ ግን ወስነሻል ዘው? ምኑ? መጋባቱ። አንተን ለማግባት የወሰንኩማ ያየው ቀን እኮ ነው። እርግጠኛ ነሽ? አዎ በደንብ እርግጠኛ ነኝ። ቆይ አንተ እርግጠኛ አይደለህም እንዴ? በምኑ? እኔን ለማግባት በመወሰኑ ነው። እኔ እንጃ። ምን? አይ አይደለም እኮ ዘው እኔ እንደው ኑሮ ነው እንጂ እኮ በህይወቴ አንቺን ለማግባት እንደወሰንኩት ቀን ውሳኔ ልኮ ነው ያውቅ። እንደሱ ብትል ለሚሻልክ ናቅናቅ። አይ እንዴ ይሄ ልጅ ደግሞ አይመጣም እንዴ? እስኪ ደውልለት። ወይ ጊዜ ከህይወቴ የማይወጣ ሰው ደውል ይሻለኛል። ቆይ አንተ ልጅ ግን አልሞት አልኩ እንዴ? ሚሰብለ የትላንቱ ቅናት አለቀቀሽም እንዴ? ኤላ አሁን እኔ ቀልድ አላማረኝም። ቆይ አላማህ ምንድነው? ማን የላከ? ማንም አላከኝም። ደሞ ለማር ነው የመጣሁት። አላማዬም ደግሞ ጥሩ ውጤት ማምጣት ነው። አይደለም አላማህም ተልኮም የሰውን ህይወት መበጥበጥ ነው። የማንን ህይወት በጠበጥኩ? የኔና የጆኒ ነው። ሚሰብለ ሳትሳሳች አልቀረሽም። አልተሳሳትኩም። ቆይ ለምንድነው ለዓለም ኬክ ልጋብዘኝ እንደሆነና እንደተስማማን የነገርካት? እሷ እኮ ነው ዛሬ ልጋብዛ አለችኝ። እኔ ደግሞ ካንቺ ጋር ቀጠሮ ስላለኝ አልችልም አልኳት። መዋሸት ነበረብኝ? ብትችል አዎ። ምክንያቱም ይሄ ነገር እኔና ጆኒ ሊበጣበጥ እንደሚችል በደንብ ታውቃለህ። እኔ እንግዲህ ክፋት አስቤ ያደረኩት ነገር አልነበረም። አታስመስል። በደንብ አድርገህ ታውቃለህ። ይኸውልህ ትሰማኛለህ? ከዚህ በኋላ የፈለከውን አድርግ። ከፈለክም ሄደህ ለመሲ መናገር ትችላለህ። አያገባኝም። ግን ተሳስተህ አጠገቤ እንዳትደርስ እሺ? ሚሰብለ ታውቁሻል። በጣም ስሜት ይዩንሽ ነው። ደግ አደረኩኝ። አይንህም ማየት ስለማልፈልግ ነው። እሱም ማድረግ አንችልም፣ ምክንያቱም አንድ ክላስ ነን። አሹፍ አንድ ቀን እኔም በተራ አሹፋለሁ። እሺ? ኧረ ሚሰብለ አረጋጊው።
እንዴ ኢዮስያስ ምን ሆኖ ነው ሰንችፕስ ይዞ የሚመጣ? ሂጂ አፍንጫው ላይ ወሩሬለት ነው። ሰንችፕሱ? አዎ ሰንችፕሱ። እንዴ ቆይ እንዴት አሰብሽው? እንዴ ነው ታዲያ በዚህ በተራ ነገር ሆዴን ሲገምተው ዝም ልለው ነው እንዲያመርሽ? ታዲያ እሱ ምን አለሽ? ባክሽ ጨደደ ሲጠየው ደስ አንቺ ሴትዮ ማን ነኝ ብለሽ ነው የምታስቢው? እስከስ ማለት ይሄኔ ነው? እኔ ሴትዮ? አዎ አንቺን። እስከስ ማንስ በሆን? ቆይ እኔ ምንም ሳላደርግሽ ችግር ለመፍጠር ሁሌ የምትፈልጊው ለምንድን ነው? ኧረ ምንም ሳታደርግ ሄድና ፋራህን ፈልግ። እስኪ ሁለታችሁም ተረጋጉ። ሲጀመር እንደዚህ እንድታረግ የገፋፋሻት አንቺ ነሽ አይደለ? እንዴ እኔ ለምን እገፋፋታለሁ? በቃ አንድ ቀን ሳታገኝኝ ከዋልሽ እኔ ወደ እናንተ እንድመጣ የሆነ ሰበብ ትፈልጊያለሽ አይደል? እስከስ እኮ ሄቨን። እንዴ አዎ ሄቨን። እንዴ እኔ ቆይ ምን አድርጌ ነው አንተን ትኩረት የሳብኩት? ተናገር እስቲ። እሺ ባለፈው ለታ ዘፈን ጋብዘኛል ብለሽ መጣሽ። እሺ አልኩኝ። ከዛ ደግሞ ለማክቤል ማይሆን ቴክስት ልካል ብላችሁ መጣችሁ። እሱንም እሺ አልኩኝ። አሁን ደግሞ ቺፕስ ምናምን። ቆይ ከዚህ በላይ ትኩረት መፈለግ አለ? እና እዚህ ሁሉ ነገር ውስጥ የኔ እጅ የለም ልትለኝ ባልሆነ። አዎ የለበትም። ይኸውልህ አሁን ከዚህ ሂድልን። እሺ የጠየኩሽን መልሽልኝ። ለምንድን ነው ትኩረቴን በዚህ ልክ የምትፈልጊው ሄቨን? እንዴ አይገባህም እንዴ? እኔ ትኩረትህን አልፈልግም። ከኔ ትኩረት እንዴት እንደምትፈልጊማ አስረዳውሽ። ከኔ ፍቅር ይዞሻል እኮ ካንተ? አዎ ከኔ። እሱ ሲያምር ይቀራልሽ ኮተታው። ትሰሚኛለሽ ሄቨን? ከኔ ፍቅር ቢዝሽ መቼም አልቀበልሽ። ቼክ ራስ አላልግሽ። በጣም ነው የምታንሽብኝ። እሺ ወቂ አንተ ነሽ የምታንስበት ኮተታው። አንቺ ያምሻል እንዴ? አንድ ነገር ልንገርህ፣ እንደውም አንተ ነው ማስመጠነኝ። እሺ ይሄን ድርጊትሽ መቼም እንዳረሽው። እሺ የፈለግከውን ማድረግ ትችላለህ። እኔ አልፈራህም። በስተመጨረሻም ኢዮስያስ ተመለሰ። የኔ ቆንጆ አንቺ እንደዚህ ሆነሽ በማየቴ በጣም ነው ያዘንኩት። ተው በእናትህ እንደዚህ አትበል። አይኑ እኮ አጠገቤ ብትሆንልኝ ኖሮ እንዴት አድርገህ ትሪት ልታደርገኝ እንደምችል ነው። ታውቂያለሽ ማታ በጭራሽ መተኛት አልቻልኩም። ተረብሼ ነበር። ፕሊዝ ቤቢ ዶንት ፊል ባድ። እሺ አሁን እንዴት ነሽ? ያማል። ቤተሰቦችሽ ምን አሉ? ደህና ሕክምና ያለበት ቦታ ልውሰድሽ ብለው ነበረ። እኔ ግን እምቢ አልኳቸው። የት? ከሀገር ውጪ? ኖ ኖ ኖ እዚህ ኢትዮጵያ ውስጥ ነው እንጂ። እንደዛ በኛ። አንተ ግን ተጨነቅክ አይደለ? እንዴት አልተጨነቅም? አንቺ እኮ ማለት አንዱ አይኔ ብለኝ እኮ ነሽ። ኦ አይ ላቭ ዩ ሶ ማች። ሚቱ የኔ ቆንጆ። እኔ የምለው ልጁ ሌላ ምንም አላለሽም አይደል? ልጁ እኮ ብታይ በጣም ፖዚቲቭ የሆነ ልጅ ነው። ራይድ እስካገኝ ድረስ እኮ ብታይ በጣም ተሸክሞኝ ነበረ አይደል? ያ ሹር። እንደውም ቆይ ቲሸርቱን ይዤለታለሁ፣ ደውዬ እሰጠዋለሁ። አንቺ ስላመመሽ ለምን ለኔ ሰተሽኝ? ምን ያላቀም? ኖ ኖ ኖ ኖ እንደዛማ አይሆንም። ራሴ ነኝ አመስግኜ መስጠት ያለብኝ። ለነገሩ ልክ ነሽ። አብረን እንሂድና መስግነን እንመልስለታለን። ቆይ እኛ አንተን በመጠበቅ እንደስጥ መሰጣት አለብን? ተው አንተ ልጅ ተው። እዚያው እንደው እንደዚህ የሚያይ ሰው ራሱ ምን ሆናችሁ ነው እስከሚለን ድረስ ትጠበቀናለህ? ምን ችግር አለው? ጠበቀኛ ታዲያ ነው እንዴ? ኧረ ተው ጊሊያር ተው። እኔ ይኸውልህ ገና ትዳሬን የሚያክል ነገር የሚጠብቀኝ ሰው ነኝ። ተው እሞትብሃለሁ፣ ተንከባከበኝ። ተው ለማ ስለምንድን ነው የምታወራው? ወይ አለሽ እንዴ? ረስቼ አልገባኝም። ችግር አለ እንዴ? አይ ምንም ችግር የለም። እንፋታ ብያት። ምን እንፋታን ያልከው? አይገርምም? ሳይካካ ተቦካ አሉ። መካካት ተረት ነው እንዴ? አንተ እኔ ላይ ተረት፣ አንተ ደርሰህ እኔ ላይ ተረት። ሆ ሄሎ፣ ማን ልበል? ኤዳና ነኝ። አላወኩሽም። ይቅርታ።
እንደውም ትናንትና እግሬ ተቦቶ ኦኬ አስታወስኩሽ። ተሻለሽ? አዎ ደህና ነኝ። ከቻልክ ላግኝህ? ለምን? ልብሴ ልሰጥህ። ዛሬ አልችልም። ለምን? ቻው ኤልዳና። ዋት ዘጋው። ምናልባት ስራ ላይ ሆኖ ታዲያ ፈለገ ቢሆን እንዴት ይዘጋዋል? አትሊስት ላይ ቻው ብሎ መዝጋቱን ቆይ ማንን ገደለ እንዴ? ምን እያደረግሽ ነው? ልደውልለት ነው? ኖ ቤብ፣ እንደዚህ አይሆንም። ለምን? እሱን አስረዳሻለሁ። መጀመሪያ ተረጋጊ። እኔ የምለው ጊልያድ ኤልዳና ማናት? አዲሷ ከስተመር ናት። አንተ ምንድን ነው አፍ ላይ እንደመጣልህ የምትናገር? ምን አደረኩ እኔ? አንተ አይደለ እንዴ ትላንት እንደዛ ራቁትን አንቺ ልብሱን ሰጥቶ ራቁቱን አልመጣም? ምን ጭራሽ ልብሱን ሰጥቷታል? አይገርምሽም? አንተ ለማስነ ስርዓት ነው ያዝሽ። ነቅ በቃ እየተናደደን እሳት ሳይጎርሰት ትተነዋል። እንዴ ጥጋብ እኔ ነው ረግጠኸኝ እያለፍክ ያለኸው? አንተ ነህ እኔ እንደዚህ የምታወራኝ? ቆይ እሺ ታዲያ እንዴት እንዳወራሽ ፈልገሽ በትንሽ በትልቁ እያልሽብኝ? እቺ ቃጀል የምትባል ዱርዬ ግን በጣም ነው ያጠገበችሽ። እሺ መሲ እያናደድሽ ነው። የቃጀልን ስም በክፋታሽ። ለምን? የልቤን አዳራሽ መኖሪያ አድርገዋለች ወይስ ከምሯን ነው ወይ ትቀልዳለች? ለዛሽ ዱርዬ ባልሆነ እንደዚህ ምዘፍ ነው መሲ። እህት ለወንድሟ በህይወቱ ስትመጣ ለመምረጥ ጠንቃቃ እንደሆነች ይገባኛል። ግን አታስቢ፣ ቃጁን ናት ጎዳኝ። ቆይ እኔስ ካላንተ ማን አለኝ? ልክ አይደለም እንዴ? ልክ ነህ። ይቅና። አይዞሽ እሺ መሲ። ደግሞ የቸርሽሚን ጉዳይን መላ እናጣለትም። እሺ የኔን ስተው ከእጁ አመልጧል። የምሬን ነው መሲ፣ መላ እናጣለት። ለኔ እንደምታስብልኝ አውቃለሁ። ትቀልጃለሽ እንዴ? ከራሴ በላይ እኮ ነው ማስብልሽ። አሁን ልሂድ በቃ። የት ነው ጥለሽ የምትሄጂው? አንተ እኮ ከተሰናበትከኝ ቆየ። ታዲያ ምን ቀረኝ ብዬ ይቀመጣል ነው። መሲ ግን ታውቁሻል፣ ዝም ብለሽ እኮ በሀሳብ ጭልጥ እያልሽ ነው። ለአንተ ደስ ብሎኝ ይሆናል። እንኳን ደስ አለክ የኔ ውድ ወንድም። አሁን ልሂድ በቃ። እሺ እንደውም በቃ በኋላ ከትምህርት ቤት ስንመለስ የደስደስ ቺፕስ ጋብዝሻለሁ። እሺ ትጋብዘኛለህ። ቻው። የልቤን አዳራሽ መኖሪያ አድርገዋለች ወይስ የምሯን ወይ ትቀልዳለች? ቆይ እቺ ልጅ ምን አድርጉ ነው የምትለን? በእናታችሁ በቃ ደስ ይበላት። ፕሮግራሙ ላይ የሆነ ነገር አድርጉ። ለምን ቶም እና ጄሪ አንጫወትላት? ማን ቶም ይሆናል? የኔ ፊያርደው ከዚህ ፊት በላይ በቃ ቶም የሚሆን አለ? አይ አቡሽ፣ ጄሪ ስትባል የሄቨን ጓደኛ ጄሪ መስላ ነው። ጄሪ እኮ አይጥ ነች። እናቱና ለነገሩ አንተ ከአይጦች ጋር ስለሆነ አስተዳደግ ለምደክዋል። በቃ ቀለድክ ጂል። በእናታችሁ በቃ በንትርክ ጊዜያችንን ከምንፈጅ ለምን ወደ ዋና ጉዳያችን አንገባም? ጉዳዩ ላይ እኮ ነን ያለነው። የኔ ፒያር ግን ችግሩ እንዴት አድርገን ፊክስ እናድርገው ነው። ቆይ ለምን ራፕ አናደርግም? አንተ ልጅ የምታመጣው ሀሳብ ሁሉ የቆረነሰ ነው። እሺ የተሻለ ሀሳብ አለ? የለኝም። የኔ ፒያር ለምን ከቀዳዳ ይሻላል ጨምዳዳ ብለሽ አታስተምሪው? ዩንክ ቀዳዳ ደግሞ እኮ አለባበሳችሁ ራሱ ጸዴ መሆን አለበት እያለች ነበር። ደግሞ ምን እንለብስ? አንተ እኮ አታፍርም? ላቢያጆ ሄደ የጀማልን ቱታ ለብሰ ልመጣ ነው አይደል? ምን ችግር አለው? ለነገሩ ልክ ነህ። ከኢንትራንስ በኋላ መጨረሻችን ላቢያጆ ስለሆነ ቱቶን ብለምዶ ይሻላል። አንተ አቡሽ ቆይ ምንድነው የምታማርተው? አንቺ ተስፈኛ እኮ ነሽ። ምን አደረገ ልጅ? ልክ እኮ ነው። መቼም አቡሻና ሚኪ ዩኒቨርሲቲ የሚያስገባ ውጤት ያመጣሉ ብለሽ እንደማትጠብቂ ተስፋለኝ። እና ማትገቡ ከሆነ መጀመሪያ ለምን ተማራችሁ? ያው ለመርሃ ግብር ማሟያ ነው። አይኔ ፒያር የምን መርሃ ግብር? አረ ሚኪ አስረዳት። ራስ አስረዳት። ሚስት አይደለች እንዴ? ራስ አስረዳት። እኔ ምን ቤት ነው? አረ በቃ ሙድ ያዛችሁ። ቆየው እኮ ምን አፈጠታኛል። አልሄድም። ማን ሄዳለ? እና ሂድልኝ ስትለኝ አልገባኝ ነው እንዴ የሚመስልኝ? እናንተን ሂድልኝ ለማለት በጠቀሳ ነው? እና በምንድን ነው? በኮብልስቶን ነው። ደነዝ ይድሜ ልኩን እንትን ማይልጅ ይኸውልሽ ትሰሚያለሽ ቃጁላላ፣ ከዚህ በኋላ ማለት ነው ይሄ ፎንቃ ፎንቃሽ ምንሽ የምትይው ነገር ፍሬን ይዘሽ አሁን ከባድ የሆነ ፕሮጀክት አምጥቻለሁ። እሱን ሐሳብ እናራምደዋለን። አንተ ምን አባ ነው መቀባጠረው? ማን ነው ፎንቃ ፎንቃሽ ሙድ ያራምደው? አንቺና ቾምቤ ናችኋ።
ብራዘር ለይተህ መታ። እሱ ነው ፎንቃ ሙድ የሚያራምደው። ይኸውልሽ እናቱ ያንቺማ የከረሜላሽ ጭዌ ዞሮ እዛው ሰማይ ነው የምልሽ። ጀለስ ከምን ነው አይደበረ ዋናው እንድንቶክ የፈለግነው ስለሱ አይደል እንዴ? ቀስቲላ ነቃበል ተባልክ አይደል እንዴ? ይኸውልሽ ሁሉም ጀማ ወይ እንላለን። ከዚህ የሚጥቂ ነገር ሴፍ ይሆናል። አታስበው በእኔ ጣለው ቀስትዬ። እኔ እኮ የሚያናደኝ ፎንቄ ቆላለፈች ነገር እንጂ ደህና አድርጌ ሰባብሬ ዋጋውን ሰጠው ነበር። ይኸውልህ ቀስቲላ አይዞ አንተ ብቻ ተረጋጋ እንጂ የጀመርከውን ትጨርሷለህ። አንተ ብቻ ትግስት ይኑር። በቃ አብሽር ብራዳ አትጨናነቂ። ደግሞ ያንቺ የፎንቃ ኬዝ ማለት የኛም ኬዝ ነው። ስለዚህ ፊክስ እናረጋታለን። ይመችሽ ቃጁ። ካንቺ የሚጠበቀው ይሄ ነው። አንድ ላይ ሆነን እንተውክበታለን። ነገር ይሁን ፊክስ እናረጋለን። ይቻምሽ በቃ ብራዘር። ታዲያ እቺን አይዲያ የሆነ ቦታ ደቅ ብለን ክሬት ብናረጋት ጥሩ አይመስላችሁ? እና የትንቁሰው ቦዛ ቤት ነው። ምን አባኔ ያልኳን አይቀስቲላ እዛ እኮ ሆነን ጥሩ ሐሳብ እኮ ይፈልቃል ብዬ ነው። እምቢ ካላችሁም እሺ ከምን እንጀምር? እኔ የሚታየኝ አንድ ነገር ብቻ ነው። ምንድነው እሱ? አደፍርስን አግኝቶ መሰባበር ብቻ። ይኸውልህ ቀስቲላ ከዚህ የተሻለ እኮ ሐሳብ እንደማታመጣ ግልጽ ነው። አንተ ልጅ ደሜን አጠፍሎ ካልሆነ የሰውየውን እንዴት አንተ ለኖሽም ወጣው ልሰባበረን? አዎ ደህና አድርጌ ሰብራለሁ። እኔ እኮ ይሄ መልአሴ እኮ ነው ገደል የሚከተኝ። ምን አለ ጎመን በጤና ብዬ ይሄን ነገር እርሰት ተፈትት አድርጌ ብተው እና ቃጁላላ እንዴት ነው? ፎንቃ እንዴት ነው? አንተ ልጅ ግን ይኸውልህ እቀረጣጥፋለሁ። እሺ ማይሆን ጭው ያታፍለው ወደዛ። በቃ ቀስቲላ እኔ ልኩ ና አትሄድም። ቁጭ በል። ለምን? እዚሁ ያበሩንን እንነጋገራለን። እንደዛ ይሻላል ብለህ? አዎ እሱ ይሻላል። ይቻላል። ለምን መጣሽ? አንተን ፈልጌ። ለምን ፈለግሽ? ስለምወድ ነው። እያባበልሽ ነው አይደለም። ደግሞ ከሌላ ጋር ያለውን ነገር ለአንዴና ለመጨረሻ ጊዜ ዘግቼዋለሁ። እንዴት አድርገሽ? ከጓደኛዬ አንተን አስበልጬ ከፈለክ ንገራት። ከዚህ በኋላ ግን ባስቀመጥክልኝ ቅድመ ሁኔታ አልስማማም አልኩት። ይቅርታ ሰብሊ፣ እኔ ከጓደኛሽ ጋር የመጣላትሽ ምክንያት መሆን አልፈልግም። ምክንያቱ አንተ ሳትሆን እኔ ነኝ። እዛና አፌን ባልከፍት ኖሮ ሁሉ ነገር አፈጣ። ግን እኮ አትበል። በቃ ስህተቶቼን ለማረም እየሞከርኩ ነው። አንተን ግን ስላስከፋው ይቅርታ ማለት አይጠበቅብሽም። አንቺም እኮ ወድሽ አይደለም ያ ተንከሲስ የተፈታተነሽ ነው እንጂ። ይኸው አሁን ራሱ እየመጣ ነው። እሺ ልጅው ምን ባደርገው ነው የሚሻለው? በቃ ማቃጠር አይሰለችም አይደል? ኧረ አንተ ልጅ በቃ ተወል። ሚሰብል እዚህ ማን ላይ አትግቢ። አንቺ ያገባሽ ለምንድን ነው የማያገባኝ? ፍቅረኛው እኮ ነው። ለምን ልጅቷን ከምታጨንቃ ከኔ ጋር ይወጣል ነው እንዴ? እናንተ ልጆች ጋር ከትምህርት ቤት መባረር ፈለጋችሁ እንዴ? አዎ ከእንደዚህ አይነት ሴታ ሴት ጋር ከምታይ ብባረር ነው የሚሻለው። ሰብለ ዞር በይና ይዋጣልን። ጆኒ ተረጋጋ። ይኸውልህ የምትጣላ ከሆነ ከኔ ጋር ነው የምትጣላው። እሺ አንተኛው ደግሞ የምታስቸግረኝ ከሆነ ቢሮ ሄጄ ነው የምከስህ። ሂጂና ከሰሻ እስከማውቀው ነው ያላስቸገርኩሽ። ይኸውልሽ ሰብለ እንደ ጅዋጅዊ ወዲህ ወዲያ ከምትይ ልብሽ የመረጠው ላይ ተረጋግተሽ ብትቀመጪ ነው የሚሻልሽ። ልቤ የመረጠውም የሆነውም ከጆኒ ጋር ነው። ሰማሃት አይደል? ልቧም የመረጠው እኔ ነው። አተ ልቧ እኮ ማንን እንደመረጠ ጠንቅቀህ ታውቀዋለህ። ይህንን የዋህነቷን ደግሞ እስከ መቼ ተጠቅማ አንድ ላይ እንደምቆዩ ደግሞ እስኪ እናያለን። አንተ ግን ምን አይን አውጣነ እንዴ? የሰው ሚስት ላይ ችክ ማለት ግን አይደብርም? ለነገሩ አንተ ላይ አልፈርድብህም። ልብ ደነስ ስለሆነ እውነተኛ ፍቅር ምን እንደሆነ አይገባ። ሚሰብል የማታረሚውን ስህተት እንዳትሳሳቺ ግን ቆም ብለሽ ብታስቢበት ይሻልሻል። አስብ ያደረኩት ነገር ስለሆነ አታስብ። ጥሩ ለሚሰብል ክብር ስለ እኔ አሁን እሄዳለሁ። ካንተ ጋር ግን እንገናኛለን። እሺ ይኒድ አኩራሽ አይደል? ቀላል እኔ ባቶኝ እኮ ይቆጨኝ። እና ቤት ስለ ብቻ ምን አዲስ ነገር አለ? በእናትህ ነው እሷ ልጅ እንዴት እንዳሳዘነችኝ። በቃ ሁሉም ነገር ከቁጥጥር ውጭ እየሆነ ነው። ምን እናድርግ በእናትሽ? እኔም ይገባኛል። ጭራሽ ደግሞ ቅድም አንቺንም አስጨነቅሽ ብላ ታለቅስ መሰለህ። ወይ ሰውየውን ድጋሚ ሄደ ነው? አይ እሱን እንኳን ባለፈው ከኔ ጋር ሆነን እንዳገኘ ነው። ድጋሚ ያገኘችው እንኳን አይመስለኝም። እኔ እኮ ግራ የገባኝ እንዴት ነው ልጅ ልናግዛት የምንችለው?
ምንም አላውቅም። ወይኔ ጉዳችን ያያጸጋ መጣች። በቃ ምንም አትረበሽ። የምትለው ነገር ካለ እኔ እመልስላታለሁ። እሺ ራስ ምታት የሆነች ልጅ። እሺ ጥንዶች እንዴት ናችሁ? እንዴት ምን ሆነ? አንቺ ምን አገባሽ? እንዴ ያሬዳ ትቆጣ እንጂ ምንም ቢሆን እኮ የሆነ ጊዜ ላይ ወዳጆች ነበር። ምን ፈልገሽ ነው? በዚህ ምን ዝማሽ አትወሪም እንዴ? ከሰይጣን ጋር የማውራት ብዙ ልምድ የለኝም። ሰይጣን እኔ ነኝ እና ካንቺ ውጪ ሌላ ሰይጣን አለ? ምናልባት ስለኔ የገባሽ ቀን ይሄ ንግግርሽ ይቆጭሽ ይሆናል። ምንድነው ስላንቺ የሚገባው? ምን ያክል ላንቺ ያስብልሽ እንደነበር እኮ። አንቺ ለኔ ያስብልሽ አታምኚም አይደል? አሁን ወሬሽን ተይና የመጣሽበት ነገር ተናገር። ከዚህ በኋላ ከህይወታችሁ ልወጣላችሁ ስለሆነ ጸጋ መጣች አልመጣች እያላችሁ ሳትሳቀቁ ፍቅራችሁ እንድትቀጥሉ ነግራችሁ ነው። ምን ነው ልትሞቺ ነው እንዴ? አይ እሱን እንኳን አላሰብኩ። አሁን ወራታብሽ ከዚህ የምሬን ነው። ከዚህ በኋላ በይፋ ከህይወታችሁ ወጥቻለሁ። ላይፋችሁ መቀጠል ትችላላችሁ። ምን አስባ ነው? አልገባኝም። በእርግጠኝነት የሆነ ነገር አስባለች። ምን አላውቅም፣ ግን ደግሞ ያለ ምክንያት ጸጋ በፍጹም እንደዚህ አትለን። በቃም ዝርዝር ተሰማ። በሰላም ነው ራስህን የምትጎዳ? ያ ሴታ ሴት የሆነ ልጅ ህይወቴን እየበጠበጠው ነው። ስለማን ነው የምታወራው? ያ ጆኒ ተብዬው ነው። ቆይ ምን አድርጎህ ነው? እኔንማ ምን ያደርገኛል? ያቺ ምስኪኗ ልጅ እየጎዳት ነው እንጂ። ምስኪን ማለት ሰብሊን? አዎ እሷን ነው። ምን አባቱ አድርጓት ነው? እንደማትወደው እያወቀ ከኔ ሊያረቃት ወሬ እያመላለሰ ነው። ደግሞ አንተ ምን አገባው? እውነቱን እኮ ነው። ፍቅረኛው ነች። ለስሙ እንጂ ፍቅረኛው ነች። አትወደው። በምን አወክ እንደማትወደው? በቃ በማውቀው መንገድ አወኩኝ። እሺ አወክ እንበል እና ከዛ ምን ይጣበስ? እንደማትወደው ካወቀ አይተዋትም እንዴ? ምንድነው እንድትችክ ማለት እንዴ? ለማን ብሎ ይተዋት ማለት? የፈለኩትማ ለምን ያሰቃያታል ነው። ቆይ አሰቃየኝ አለች ባትለኝም ከሆነ ይተው ያስታውቃል። ቆይ እኔ ያልገባኝ አንተ ነው እሷ ተቆርቋሪ ያደረገህ ማለት ለምን አልቆረቆርላት? ጓደኛዬ እኮ ነች። ቆይ አንቺ ለናታን ለምን ተቆረቆርሽለት እልሻለሁ። ስማኝ፣ የኔና የናታን ጓደኝነት እኮ የቆየ ነው። እናንተ ምን እንደሆናችሁ እንኳን እኮ አይታወቅም። እስኪ ሰላም ሆናችሁ የቆያችሁበትን አንድ ቀን ንገረኝ። ይኸውልሽ የኔና የሰብሊ ጓደኝነት ትንሽ ለየት ያለ ነው ስትል ትንሽ ኮምፕሊኬትድ የሆነ ጓደኝነት ነው ያለው። እሺ እስኪ አንኮምፕሊኬትድ አድርገህ ንገረኝ። ነገርኩሽ እኮ የኛ ጓደኝነት የተወሳሰበ ነው። አለማወሳሰብ ደግሞ አልችልም። እኔ የምለው ቆይ ከሰብለ ፍቅር ይዘዋል እንዴ? ምንድነው የምትቀባጥሪ? እኔ አላማ ያለኝ ሰው ነኝ። እሺ አሃ እኛ አላማ ቢሶች ነን ማለት ነው አይደለ? አልወጣኝም። እና ታዲያ ለጠየቅኩ ጥያቄ መልስ ስጠኛ። አላፈቀርኳትም፣ ግን የዋህነቷ በጣም ነው የሚያሳዝነኝ። ያ ጆኒ ተብዬው ደግሞ የዋህነቷን ተጠቅሞ ሲጎዳት ማየት በጣም ነው የሚያናደኝ። አታስብ፣ ሰብሊን ለመጠበቅ እኔ እበቃለሁ። እንደ ሐሳብ ግን እዚህ ራስህን ከምትጎዳ ያናደደህን ሰው ሄደህ ብትመታ ሳይሻል አይቀርም። እሱም ቢሆን አይቀርለትም። በልደረው ሄሎ፣ ደግሞ ምን ቀራው? ልቤ ቀርቷል። አረ ወይኔ፣ ተስቦ የሆነ በሽታ ደግሞ አንተ ላይም ተጋባ። የምን ተስቦ? ይሄ ቾምቤ የሚባል ልጅ ይዞብኝ የመጣ በሽታ ነው። እሱን ተይው ቃጁ፣ እሱ እኮ ፋራ ነው። ይኸውልህ እንዳይሰማ ከምድረ ገጽ ነው የሚያጠፋ። በአንቺ ምክንያት ልጥፋ ካለም ምን ሊጠቅመኝ አንቺን ሳላል። አረ ወይኔ፣ አረ ወይኔ፣ አንተ ልጅ እያቀለጥከኝ ነው። አረ አየሻ፣ ለኔ ብቻ ነው ልብሽ የሚቀልጥ፣ ለዛ ለቾምቤ ግን ወፍ።
አንተ ልጅ ብቻ እያሽኮረመምከኝ ምናምን ባሉ እንዴ ደሜ ማን አባቱ ነው የሚያሽኮረመምሽ? ማንስ ቢሆን ምን አገባህ አንተ? ለምን አያገባኝም? ደሜ እኮ ነሽ። ምን ደሜ ብቻ ልቤም እኮ ነሽ። በእናትህ እኔ አሁን የራሴን ደም አግኝቻለሁ። ቃጁ ደሜ ነው ያልሽው? ኧረ አልኩኝ እንዴ? ኧረ አላልኩም። አላለችም። አንተ ማን ነህ? ቾምቢ ናታን ነኝ። ኧረ በእናትህ ፋራቱን ተቀይስ። አንተ ፋራ እኔን ተቀይስ። ዛሬ እንገናኝና ይዋጣልን። ይኸውልህ ወደ ሰማይ ቤት ነው መጨረህ። ትሰማኛለህ ቾምቢ? እጭራለሁ ተብሎ መጫረም አለሽ። አይኔ እያየ ደሜን ከምትወስዳት ብጫር እመርጣለሁ። ደሞ ነኝ ቾምቢ አላወቀኝም። ለምን ዘጋው? ተናድጄ ፈረሰኛው ድረስ ጸጋ ምን ሆነሽ ነው? አስደነገጥሽኝ እኮ። የመጨረሻው ሰዓት ደርሷል። የምኑ መጨረሻ? የሁሉም ነገር መጨረሻ። እኔ እህትሽ አብራሽ እንድትሆን እንዳደረግኩልሽ አንቺ ደግሞ በተራሽ እኔ ማዝሽን የምታደርጊበት ሰዓት። እሱን ስታደርጊ የሁሉም ነገር መጨረሻ ይሆናል። እሺ ምንድን ነው የምታዝዥ? ትዕዛዜማ